መቶ ሰው ኖሮት አንድ ሰው ማንም ሰው የለኝም ይላል። የአእምሮ ጤና አንደኛው መገለጫው የብሬን ፎግ፣ ተስፋ አለመኖር፣ ነገን አለመታየት፣ ግን ደግሞ በልምድ ይዟቸው የመጣቸውን ነገሮች እያደረገ ነው። ይሄሳ የአእምሮ ህመም ነው ማለት እንችላለን። በዋነኛነት ወደ 69% የሚሆነው እኔ ስለ ስራዬ ለአካባቢ የምሰጠው ትርጉም። ሞገስ ገብረ ማርያም የስነ ልቦና አማካሪ፣ የአሃ ሳይኮሎጂካል ሰርቪስ ዳይሬክተር፣ ሲኒየር ካውንሰለር እንዲሁም ትሬነር ሆኖ በመስራት ይታወቃል። ወደ 4 ደረጃዎች ነው የአእምሮ መዛል የምንለው። አንደኛ፣ ሁለተኛው፣ የመጨረሻው ደረጃ ላይፍ ሶር መራር የሆነበት ከእግዚአብሔርም የለም ህይወትም የለም ማህበራዊ ህይወትም የለም። በግጭት ምክንያት በጦርነት በመፈናቀል የሚከሰት የአእምሮ ጤናቸው ቀውስ ውስጥ ይገባል። እንዴት አድርገው ከዛ ነገር ይውጡ? 70% የሚሆነው ውስጥ ያለ ማህበረሰብ ስነ-ልቦና ቀውስ ይገጥመዋል። ሰዎች ኮሚኒኬሽናቸው ተግባቦታቸው ጥሩ እንዲሆን ይፈልጋል። ይህን እንዳይሆን የሚያደርግ ሌላ ነገር አለ። ከወቅቱ ጋር ከትምህርት ጫና፣ ማህበራዊ ሚዲያው ራሱ ይዞ የሚመጣው ጫና አለ፣ ስራ አጥነት፣ አልፎም ተርፎ ደግሞ ስለ ወደፊቱ መጨነቅ። አንድ ወጣት አእምሮ የጤና እክል ውስጥ እንዳይገባ እንዴት ራሱ መቋቋም አለበት? በጣም ቆንጆ ጥያቄ ነው። ሰላም የተወደዳችሁ የአላይቭ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መጥተናል። በዛሬው ፖድካስታችን ስለ አእምሮ ጤናና የአእምሮ ጤናችንን እንዴት መጠበቅ አለብን፣ ከዛም ባለፈ ደግሞ እያንዳንዳችን ቤት ውስጥ ገብቶ እየጎዳን ያለውን የአእምሮ ጤና እክሎችን እንዴት አድርገን ቀድመን መከላከል እንችላለን፣ ከመጣ በኋላ ደግሞ እንዴት አድርገን ወደ መፍትሄ እንግባ የሚሉትን ጉዳዮች ከስነ-ልቦና ባለሙያ ከሞገስ ጋራ የሚገርም ቆይታን አድርገናል። ይህንን ኤፒሶድ ለእናንተ ያደረሰላችሁ አምረፍ ሄልዝ አፍሪካ ነው። ሰብስክራይብ፣ ላይክ አድርጋችሁ ጀምሩት። መልካም ቆይታ። በጣም ፓሽኔት ከሚያደርገኝና ኪሪየስ ሆኜ ነገሮችን የምመለከታቸው ነገሮች ውስጥ አንደኛው አእምሯችን የሚሰራበት መንገድ ነው። እስካሁን ድረስ መፍጠር ያልተቻለው ነፍስ ነው አይደለ? ከዛ ደግሞ ሁለተኛው አእምሯችን የሚሰራበት መንገድ ነው። አሁን ኤአይ ይባላል እንጂ ኤአይን ራሱ የፈጠረው አእምሮ ነው። አእምሯችን የሚሰራበት መንገድ አንድ ሰው ከተረዳ፣ ልክ አንድ የሚባል ነገር አለ። አንድ ሰው ስልኩ እንዴት እንደሚሰራ ያውቃል፣ ቴሌቪዥን እንዴት እንደሚሰራ ያውቃል፣ መኪና እንዴት እንደሚነዳ ምናምን ያውቃል። እንዴት ግን እሱ ራሱ እንደሚሰራ ያውቃል። አእምሯችን የሚሰራበት መንገድ ድንቀኛል፣ ግርምት ውስጥም ይከተኛል። እና አንደኛው ቅድም ስታነሳው እንደነበረው ድብቁ አእምሮ፣ ንቁ አእምሮ እያለን እያንዳንዱ የምንከፋፍላቸው ነገሮች አሉ። አንድ ሰው ግን ራሱን እንዲረዳ እና አእምሮን እንዲጠቀም የመጀመሪያው መነሻ መንገዱ ምንድን ነው? የአእምሮ ነገር የሚገርም ነው። በጣም ውስብስብ ነው። በጣም ረቂቅ ነው። ግን እዚህ ስነ-ልቦና ውስጥ ደግሞ አንድ የሚገርመኝ ነገር ረቂቅነቱ፣ ውስብስብነቱ፣ አቅሙ ብቻ አይደለም። አእምሮ ደግሞ ሲዘጋ ዘጋ ነው። በዚያው ልክ ቃሉ ልክ ላይሆን ይችላል። በቃ ስታክ ነው የሚያደርገው፣ ደል ነው የሚሆነው። እና በጣም ስማርት የምትለው ሰው፣ ኢንተሊጀንት ያልከው ሰው በሆነ ምክንያት አእምሮ ሲታገድ ስታክ ሲያደርግ በቃ ያ ሳይንቲስት የሚሆን አእምሮ የሚያደርግ ምናምን አይመስልም። ፈጣሪን የሚያመልክ ምናምን ሁሉ አይመስልም። እና ውስብስብነቱ የፈጠራ አቅሙ ብቻ አይደለም። ያን ያክል ደግሞ አእምሮ ሲዘጋ ዘጋር ለመክፈት ከባድ፣ በጣም ከባድ ነው። ቴራፒ ላይ ትልቁ ፈተና እሱ ነው። እንዲያው ቅድም ያልኩህ አሁን ያ ሞመንት በቀላሉ የሚመጣ አይደለም። እና የት ጋር ሪሊ ብሰራ ነው አሃ ማስብለው እና ወደ ራሱ እንዲመለስ የሚያደርገው የምትለው ነው። እና ኮኔክትድ ነው ደግሞ የሚገርም በቃ አእምሯችን ከሌላው ሰውነታችን ጋር በደንብ የተያያዘ ነው። እና አእምሮ የሆነ ነገር ከሆነ ሌላውም አካል እና ይሄ ሁሉ በጣም ያስደንቀኛል። እና እንግዲህ ልምድ እያካበትክ ስትሄድ ሁልጊዜ ተማሪ ነው የምትሆነው።
አሁን እንግዲህ 25 ዓመት የስነ ልቦና ስራ ውስጥ ኖርኩ ስል ዛሬም ተማሪ ነኝ። ዛሬም እና አዳዲስ የሚወጡ ነገሮችን ስታነብ ምናምን የቱን ያክል ዲፕ እንደሆነ ገና ተማሪ እንደሆንን ነው የሚያሳየው። ምክንያቱም በአሁኑ ሰዓት ኤአይ ሜንሽን አረከ ኒውሮ ሳይኮሎጂ የሚባል ኮንሴፕት መጥቷል እና የስነ ልቦና ማንነታችን ሁኔታችን ከነርቭ ጋር ያለው ግንኙነት የአእምሯችን የመለጠጥ አቅም ከትራውማ ጋር በተያያዘ የቱን ያክል እንደሚቀየር ከዲኤንኤ ጋር ያለው ግንኙነት እሱን ሁሉ ስታነብ በቃ ስነ ልቦና ውቅያኖስ ነው። ቀስ ብሎ ማየት መንካት ሁሉ እንደሚያስፈልግ ለሰዎችም ሲሰጥ ጥንቃቄ መደረግ እንዳለበት ነው የሚያሳየው። በጣም አሪፍ። እንግዲህ ይህንን በጣም እጹብ ድንቅ የሆነ ተፈጥሮ ወይንም ደግሞ የተሰጠንን ስጦታ ደግሞ እንዴት መጠቀም እንዳለብን ባለማወቅ እንደገና ደግሞ በተለያዩ አይነት ሰው ሰራሽ የሚሆን ተፈጥሯዊ ምክንያቶች በተለያዩ አይነት መንገድ እክል ይገጥመዋል። ብዙ ሰዎች ያንን ነገር አንደርስታንድ አያደርጉትም እና ከድክመት አንጻር ይይዙታል። በቃ ሌዚ ስለሆንኩ ነው ስለደከመኝ ነው እንጂ ይሄ ነገር ስላልቻልኩትኝ ወይንም የአእምሮ ጤና ጋር የተገናኙ ነገሮች እንዳልሆነ አንደርስታንድ አይደረግም። ወይ ደግሞ ታምሜ ነው ወይም እንደዚህ ሆኜ ነው ይባላል እንጂ ከአእምሮ ጤና ጋር የተገናኙ ነገሮች አይነሱም። ሰዎች የአእምሮ ጤናን በምን አይነት መንገድ ቢረዱት ትላለህ? እኔ የአእምሮ ጤናን ሰዎች ቢረዱት ብዬ የማስበው አእምሮ ምንድን ነው? አንድ አካል ነው። አንድ አካል ልክ እንደ እጅ እንደ እግር እንደ እግር እንደ ማንኛውም አንድ አካል ነው። አእምሮ ጤና ያስፈልገዋል። ልክ ሳምባችን ጤና፣ ልባችን ጤንነት ይፈልጋል። አእምሯችንም ጤናው የተጠበቀ መሆን የመጀመሪያው። ሰዎች ከዚህ ቢጀምሩ ደስ ይለኛል። ምክንያቱም ብዙ ሰው አእምሮ የሚጎዳ አይመስለው። ለምሳሌ የሆነ ነገር ሲሸት ዞር ትላለህ። ምክንያቱም ሳምባዬ ውስጥ ገብቶ ጉንፋን ይዘኛል ነው። አእምሮ ውስጥ የሆነ መጥፎ መረጃ ገብቶ የማይሆን ነገር ገብቶ አእምሮን፣ አስተሳሰብን፣ ስሜትን እንደሚረብሽ ጤንነቱን እንደሚያውክ አያውቅም። ለዛ ነው የምታስቡትን፣ የምታዩትን፣ የምትሰሙትን ምረጡ እንላለን። ምክንያቱም ሃይጂን ይፈልጋል። ይሄ አካላችን እንታጠበዋለን፣ እንጠብቀዋለን፣ ስፖርት እንሰራለን። አእምሯችንም ልክ እንደዚሁ ሃይጂን ይፈልጋል፣ ንጽህና ይፈልጋል። የማስበው ነገር፣ የሚሰማኝ፣ የምሰማው ነገር፣ በስሜት ሕዋሳቶቼ የሚገቡት ነገሮች ሁሉ መድረሻቸው አእምሮ ላይ ነው። እዛ ነው መቀመጫው። ምክንያቱም አእምሮ የሚያስብ ፓርት አለው፣ ስሜትን የሚቆጣጠር ፓርት አለው፣ ደመነፍስ ፓርት አለው ደግሞ። እነዚህ ነገሮች መጠበቅ አለባቸው። ከዛ ብንጀምር ደስ ይለኛል። ምክንያቱም ስለ አእምሮ ጤና ስናወራ የአስተሳሰብ ጤንነት ነው፣ የስሜት ደህንነት ነው፣ የባህሪ ደህንነት ነው፣ የምናደርገው ነገር ማለት ነው፣ የመስተጋብራችን ጤንነት ነው። የእርስ በርስ የኔ እናንተ ግንኙነት ከባለቤቴ ጋር፣ ከልጆቼ ጋር፣ ከጎረቤት ጋር፣ ከሀገር ጋር ምናምን፣ ይሄ ሶሻል ቢንግ የምንለው ማህበራዊ ደህንነት አንደኛው የአእምሮ ጤናችን አንድ አንኳር የሆነ ነገር ነው። ብዙ ጊዜ ደግሞ እንደውም በቅርብ አንድ ሰው ጠይቆኛል፣ እንደው ይሄ መንፈሳዊ ህይወትና ስነ ልቦና አይጋጭም? ብዙ ሰው የሚያነሳ አይጋጭም። አንደኛው የአእምሮ ጤና ውስጥ የስነ ልቦና ደህንነት ውስጥ አንደኛው መንፈሳዊ ጤንነት ነው፣ መንፈሳዊ ደህንነት ነው። ሃይማኖት ይኖረዋል ሰውየው፣ ጠንካራ፣ ጤናማ፣ ሚዛኑን የጠበቀ መንፈሳዊ ህይወት ይፈልጋል። ስለዚህ እነዚህ አራት ነገሮች የአስተሳሰብ፣ የስሜት፣ ማህበራዊ ጤና ወይም ደህንነት፣ መንፈሳዊ ደህንነት ካለው አንድ ሰው አእምሯዊ ጤንነቱ የተጠበቀ ነው። ስለ አእምሮ ጤና ስናወራ እኔ እነዚህን ነገሮች በዋነኛነት ማለት ያስፈልጋል። በዝርዝር መግባት ይቻል ይሆናል። መልካም እያየናቸው ብንሄድ፣ ምክንያቱም
አንድ ሰው ቁጭ ብሎ ይህንን ፕሮግራም ሲመለከት የጥራዝ ነጠቅ የሆነ እውቀት ብቻ ይዞ እንዳይሄድ ዋና ዋና ነገሮቹን በጥልቀት እየገባን ብንመረምራቸው ደስ ይለኛል። እንጀምር እስኪ። ከየትኛው ክፍል ነው መጀመሪያ ያለበት እነዚህን ደህንነቶች ለማረጋገጥና ወደ የአእምሮ ጤንነቱ የተጠበቀ እንዲሆን ከየቱ ጋር ይጀምር? የቱ ጋር እሳ እክሎች ሲያጋጥሙት የሆነ አይነት እንቅፋት ሲያጋጥመው እንዴት ይቀይረው? እንግዲህ 4 ነገሮችን አይደል ሰው አራ የነበረው። ብዙ ጊዜ የስነልቦና ሕክምናም ስንጀምር ካስተሳሰብ ነው የምንጀምረው። ሰውየው የአእምሮ ጉዳት ደርሶበት የስነልቦና ቀውስ ውስጥ ሲመጣ መጀመሪያ ብዙ ጊዜ ላይሆን ይችላል፣ ብዙ ጊዜ ካስተሳሰቡ ኦኬ። አስተሳሰቡ ምን ይሆናል? ይዛባል። አስተሳሰቡ ይዛባል ማለት በትክክል ያስብ የነበረው ሰው በተዛባ መልኩ ዓለምን፣ ራሱን እና አካባቢውን ሰዎችን ማየት ይጀምራል። ለምሳሌ እኔ አረባ ለራሱ ያለ አመለካከት ሰዎች መጥፎች ናቸው፣ ክፎች ናቸው ለሌሎች ሰዎች አለ። ዓለም ከንቱ ነው ከእምነት አንጻር ምናምን እንዳትወጥ በቃ ምን ጥሩ ነገር አለ ዓለም ላይ። ይሄ እንግዲህ ግነት አእምሯችን አንዳንድ ጊዜ አብዝቶ ያገነዋል። አብዝቶ ደግሞ ይጠይቃል። እንዲህ መሆን አለበት ይላል፣ ወይም ደግሞ ይፈርዳል። እኔ አረባም መፍረድ ነው፣ ራስ ላይ መፍረድ ነው። ወይም ደግሞ ከሌ ጋር አብሬ መሆን አልችልም፣ አብሬ መብላት አልችልም፣ አብሬ መጠጣት አልችልም። እነዚህ አይነት አስተሳሰቦች የተዛባ አስተሳሰብ መገለጫ ይሆናል። ሁልጊዜ ነው ማለት አይደለም፣ ግን ለረጅም ጊዜ በተደጋጋሚ በተለያየ ሁኔታ ውስጥ እንደዚህ አይነት ሀሳብ ሲሰርጽ ሲበቅል በቃ የተዛባ ነው። ምክንያቱ ምንም ሊሆን ይችላል። ምን ማለት ነው? የአእምሮ እንግዲህ በኋላ እንመጣበት ይሆናል። የአእምሮ ህመም መንስኤያቸው ምናምን ላይ ልንመጣ እንችላለን። ግን እንደው አስተሳሰብን መቃኘት የመጀመሪያው ነገር የሚሆነው ማለት ነው። ሁለተኛው ስሜት አይደል ያልነው? የስሜት መረበሽ ነው። የስሜት መረበሹ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ድባቴ ሊሆን ይችላል፣ የብቸኝነት ስሜት ሊሆን ይችላል። እንደዚህ አይነት ስሜቶች በተደጋጋሚ ጠንካራ ብለው ሲመጡ እንግዲህ የአእምሮ ጤናችን የስነ ልቦና ደህንነታችን ችግር ውስጥ መሆኑን የሚያመለክቱ ነገሮች ናቸው። በሶስተኛ ደረጃ ማህበራዊ መስተጋብራችን ነው። እንግዲህ በጎ የሆነ አዎንታዊ የሆነ መስተጋብር ይጠይቃል ማህበራዊ ህይወት። ብዙ ጊዜ ማህበራዊ ህይወታችን ግጭት የበዛበት ከሆነ፣ መግባባት የሚያቅተን ከሆነ፣ አንዳንድ ጊዜ ደግሞ እፍረት የበዛበት ከሆነ፣ በጣም ቲሚድ ወይ አይናፋር ሆኖ ከሰው ጋር መግባባት ሲያቅተው፣ አንዳንድ ጊዜ ደግሞ ማህበራዊ ህይወት ምን ያደርጋል? ውዝድሮዋል ነው የምንለው። ብቸኝነት ይሰማዋል። በተመሳሳይ ደግሞ ይሸሻል ማህበራዊ፣ ያኛውን ደግሞ አይፈልገው። በጣም እዚሁ ላይ እንደው ብጨምርልህ የሚገርመኝ ነገር እዚህ የስነልቦና ሕክምና ውስጥ ማህበራዊ ህይወት ጋር በተያያዘ ለምሳሌ 100 ሰው ኖሮት አንድ ሰው ማንም ሰው የለኝም ይላል። እናቱ አለች፣ አባቱ አለ፣ ሚስቱ ትኖራለች፣ ልጆች ይኖራሉ፣ የስራ ባልደረባ፣ ማንም የለኝም። ብቸኝነት ነው። ብቸኝነት ብቻ አይደለም፣ ማንም የሚደግፈኝ የለም። ምናልባት ደግሞ አንድ ሰው ኖሮት በጣም ሳፖርቴ አሪፍ ነው የሚደግፈኝ፣ ብቸኝነት ስሜት አይሰማኝም። አየኸው እንግዲህ ለማህበራዊ ህይወት ራሱ የምንሰጠው ትርጉም ከግጭት ነፃ ከሆንን ማህበራዊ ጤንነታችን ግጭትን ወይም በአግባቡ ማኔጅ የምናደርግበት መንገድ፣ የቅድሞቹ ያልኳቸው የብቸኝነት ስሜታችንን የምንቆጣጠርበት መንገድ፣ እነሱ ሁሉ ከአእምሮ ጤንነታችን ጋር የተያዘ ይሆናል። ብዙ ጊዜ ከመንፈሳዊነት ጋር የምናያይዘው ተስፋን ነው። ኦኬ፣ ነገን ማሰብ፣ ነገን የግድ ከፈጣሪ ጋር ያለ ግንኙነት። ብዙ ጊዜ እኛ ሀገር ውስጥ በተለይ የማየው ስነልቦና ሕክምናም ላይ
ሁሉም ሰው ሃይማኖት አለው ወይም እንደው እኛ ሀገር ውስጥ 99 98 ግን ነገን የሚያይበት መንገድ ሃይማኖተኛ ሆኖ ለህይወት ትርጉም የሚሰጥበት መንገድ የፍርሃቱን ልክ ስታይ ኦኬ እዛ አካባቢ መንፈሳዊነቱ ጠንካራ አይደለም ማለት ነው። ትርጉም እየሰጠው አይደለም ማለት ነው ህይወቱ። ሃይማኖታዊ ስርዓቱ ላይ ብቻ አይደለም አንድ ነገር ነው እሱ። መንፈሳዊነት ማለት ትርጉም ያለው ህይወት ዋጋ አለኝ ብሎ ማሰብ፣ ዋጋ ዓለም የሆነ ነገር አላት የምሰራው ነገር ብሎ ትርጉም መስጠት። ፍርሃት አንፈራም ማለት አይደለም፣ ግን ፍርሃትን መቆጣጠር። አንሰርቴኒቲ ይኖራል፣ እርግጠኛ አንሆንም በብዙ ነገር፣ ግድ የለም። ዝም ብሎ ተስፋ ማድረግም አይደለም፣ ተጨባጭ የሆነ እውነት አለ፣ ወደዚህ ይሄዳለሁ እንደዚህ ይሆናል ብሎ ተስፋ ማድረግን ጨምሮ። ምክንያቱም የእምነት የመጨረሻው ነገር በዚህ ምድር ላይ ስትኖር መረጋጋት፣ ደህንነት፣ ሰላም የውጭውም ዓለም ቀውስ የተሞላበት ቢሆንም እንኳ ነው አይደለም። ቢሆንም እንኳ እንደውም የአእምሮ ጤና አንደኛው መገለጫው ሪዚሊየንስ፣ ይሄ አይበገሬነት ነው። ኦኬ አይበገሬ የምትሆነው በስሜት አይበገሬ ልትሆን ትችላለህ፣ በአስተሳሰብ በባህሪ በአካልም ልትሆን ትችላለህ። በመንፈሳዊ ህይወትም አይበገሬ መሆን ነው። በቃ ለሁሉም ነገር መደንገጥ አይደለም፣ መረጋጋት ነው። ሌላው አእምሮ ጤና ውስጥ አዳፕት ማድረግ ነው፣ ከሁኔታዎች ጋር መላመድ ነው። ከባድ ቢሆንም አቅምን ፖቴንሻልን መጠቀም ነው። ስትረስን ማኔጅ ማድረግ ነው። ዜን ይህን ስታደረግ ራስክን ትጠቅማለህ፣ ጤነኛ ትሆናለህ፣ ለማህበረሰቡ ኮንትሪቢዩት ታደርጋለህ። አሁን እንግዲህ ዲፕ የአእምሮ ጤና ላይ እየገባን ነው እየሄድን ያለ ነው እና አንድ ሰው የአእምሮ ጤና እክል ወይንም ደግሞ በጥሩ ሁኔታ ላይ አይደለም ወይንም አንድን ሰው ተመርምሮ ዲያግኖስ አድርጎ እያንዳንዱ መስፈርቶች ቼክ ተደርጎ ይሄ ሰው በትክክለኛ የአእምሮ ጤና ላይ ላለመሆኑ ማረጋገጫዎች አሉ። ያ ሰው በማህበረሰቡ ላይ የሚያደርሳቸው ተጽዕኖች፣ እሱም ራሱ ላይ ደግሞ የሚደርሱት ነገሮች ምን ነገሮች ሊኖሩ ይችላሉ? በመጀመሪያ እክሎቹን ከአእምሮ ጤና አንጻር በግርድፉ በሶስት ነው ከፍለን የምናየው። ብዙ ጊዜ ማህበረሰቡ የሚያየው ይሄ ሲቪየር ሜንታል ኢልነስ ምንለው ከፍተኛ የአእምሮ ህመም እብደት ደረጃ ላይ የደረሰው ልብሱን ጥሎ የሄደውን ነው የሲቪየር። እዛም ደረጃ ላይ ባይደርስም ግን ከፍተኛ የሆነ የአእምሮ ህመም ደረጃ ላይ የስነ ልቦና ቀውስ ላይ የደረሱ ምንላቸዋል። ሁለተኛው መካከለኛ ምንለዋል፣ ማይልድ ነው የምንለው። ይህንኛው ስራውን ይሰራል፣ ኑሮውን ይኖራል፣ ግን ቅድም የገለጽኳቸው የአስተሳሰብ፣ የስሜት፣ የባህሪ፣ የማህበራዊ ህይወት ቻሌንጅ አለው። በአግባቡ ፋንክሽናል። ያንኛው ሲቪየር በቃ ዲስፋንክሽናል፣ ምንም ከሰውነት ጎዳና በቃ ኖርማሊ የምንሰራውን ስራውን ሊሰራ አይችልም። መንፈሳዊ ህይወቱን በአግባቡ ማራመድ አይችልም። አካሉን በአግባቡ መጠበቅ አይችልም፣ መኖር አይችልም በአጠቃላይ። በጣም እንግዲህ መንገድ ላይ ወጥቶ የምታየው፣ መንገድ ላይ ባይወጣ ራሱ በየቤቱ ታስሮ ሊገኝ ይችላል። ባይታሰር እንኳ ዲስኤብልድ ሆኖ በቃ አልጋ ላይ ሲቪየር ዲፕሬሽን ያለው ሰው ለምሳሌ በቃ ከአልጋ መውጣት አይችልም፣ መመገብ አይችልም፣ ኮሚኒኬት ማድረግ አይችልም። ሞዴሬት መካከለኛ የምንለው ግን ከዛ መለስ ያለው ግን አለው እንቅስቃሴ፣ ፋንክሽናል ነው፣ ግን በአስቸጋሪ ፈተና ውስጥ ነው ያለው። ማህበራዊ ህይወቱ ቻሌንጅ አድርገዋል፣ ግን ለማካሄድ ይሞክራል። ስራውም ቻሌንጅ አድርገዋል፣ ይሞክራል። መንፈሳዊ ህይወቱም ትግል ነው፣ ሙከራ ላይ ነው፣ ይሞክራል። በቃ ፈጣሪም አለ ብሎ ያምናል፣ ይጠብቀኛል፣ ሰውም ይላል። እንደዛ ነው በግርድፉ ስናየው። ማይልድ የምንለዋለን። ማይልድ በቃ አነስተኛ ነው፣ ችግር ነው። አሁንም ያስተሳሰብ መረበሽ አለው፣ ስሜት መረበሽ አለው፣
ከባህሪ ጋር ከማህበራዊ ህይወቱ ጋር የተያዘ ችግር አለው። እንደውም አንዳንድ ጊዜ በደንብ ላይታየው ይችላል። ራሱን ይጠብቃል፣ ደህና ነው፣ ግን መታወክ አለው። የውስጥ መታወክ፣ የውስጥ መረበሽ አለው። ማህበራዊ ህይወቱ ላይ በጥርጣሬ ማየት ይኖራል። ስራውም ላይ እንደዚሁ እንደተፈለገው ውጤታማ አይሆንም። መንፈሳዊ ህይወቱም ላይ በሶስት ብንከፍለው ጥሩ ነው። ኦኬ ዜን እንግዲህ ለራሱ እና ለሌላው ሰው ለሌላው ዓለም ያለው ችግር በዚህ ደረጃ ልክ ነው ማለት ነው። ሲቪየር የሚለውን ብትወስድ በቃ አካሉ ሁሉም ነገሩ ዲስፋንክሽናል ሆኗል ማለት ነው። የሚጠበቅበትን ሁሉ እያደረገ አይደለም። ምናልባትም የሌላ ሰው እገዛ፣ እርዳታ ሁሉ የሚያስፈልገው ነው ማለት ነው። ለሌላው ለማህበረሰቡ፣ ለስራውም የሚጠበቅበትን አስተዋጽኦ ያደርጋል ብሎ አይታሰብም። ግን እስከ መጨረሻው እንደዚህ ይቀጥላል ማለት አይደለም። ሁሉም በአግባቡ ከታከመ ወደ ራሱ ይመለሳል፣ ወደ ስራው ይመለሳል፣ ወደ ማህበራዊ ህይወቱም ይቀላቀላል። ጠቅልል ባለመልኩ ለራሱ ያለው፣ ለማህበረሰቡ፣ ለአካባቢ ያለው በዚህ ደረጃ ብናየው የተሻለ ይሆናል። መልካም። እንግዲህ ሰዎች ማህበራዊ እንስሳ ነን ይባላል። አንዳችን ከአንዳችን ጋር ያለን ግንኙነት፣ መነጋገር፣ አብሮ መብላት፣ መጠጣት፣ መጨዋወት፣ ባህል፣ ሃይማኖት፣ እነዚህ ሁላ ነገሮች ተሰብስበው የሚያኖሩንና ወደ ቀጣይ ስቴፕ እንድንሄድ እንድንኖር ኑሮን የምር ኤክስፒሪየንስ እያደረግነው እንድንሄድ ያደርገናል። እና አሁን እነዚህ የጠቀስካቸው ነገሮች አንድ ሰው ከሌላ ሰው ጋር ባለው ኮሚኒኬሽን ላይ ምን አይነት ተጽዕኖ ያሳድርበታል? በኮሚኒኬሽን ደረጃ ግጭት ነው። በቀላሉ መግባባት የሚችለውን መግባባት አለመቻል፣ ወደ ጸብ መቀየር፣ ቁጣ ነው፣ ስሜታዊ መሆን ነው። እንደገና ደግሞ ቅድም ያልኳቸው ዲስቶርት ተውቶች አሉ አይደል? እነሱን በራሱ መንገድ መተርጎም ነው። ለምሳሌ አንዳንድ ጊዜ እወድሃለሁ ብትለው ትርጉሙ ሌላ ሊሆን ይችላል። እሱ ጋር ሲደርስ በሌላ የተረጉመው። ለምሳሌ አልወደድም ቢል እወድሃለሁ ብትለው አንተ ያ ሰውዬ ውሸቱን ነው ወይም እንዲህ ሊያደርገው ይፈልገው ነው ወይ እንደዚህ ምን ፈልገው ነው እንደዚህ አይነት ነው መጠራጠር። እንደውም አንደኛው ስነ ልቦና ውስጥ ቼክ የምናደርገው ከማህበራዊ ህይወት ጋር በተያያዘ ምን አይነት አስተሳሰብ አለው ነው። ለምሳሌ አልወደድም ብያለ አይደል ለራሱ። ሌላው ደግሞ አይ ካንት ኮኔክት፣ ከሱ ጋር ኮኔክት ማድረግ አልችልም። ወይም ደግሞ አም ቨልነራብል፣ እዚህ ሰው ጋር እዚህ ማህበረሰብ ውስጥ እዚህ ግሩፕ ሲሆን ቨልነራብል። ከዚህ ውጭ ግን ይኸው መስተጋብሩን የቱን ያክል እንደሚያበላሸው ብዙ ጊዜ ትናንትናም አንድ የስነ ልቦና ሕክምና ላይ ያነሳሁት ነበረ። ካፕል የጥንዶች የምክር አገልግሎት ሰዎች ኮሚኒኬሽናቸው፣ ተግባቦታቸው ጥሩ እንዲሆን ይፈልጋሉ። ወይም ደግሞ ችግራቸውን ተግባብተው ለመፍታት ይፈልጋሉ። ግን ይህን እንዳይሆን የሚያደርግ ሌላ ነገር አለ። አስተሳሰብን አናይም ብዙ ጊዜ። ቅድም ለምሳሌ በቃ ከዚህ ባሌ ጋር አይ ካንት ኮኔክት፣ ከዚህ ግሩፕ ጋር አንላይን አላረግም የሚል አስተሳሰቡ ጠንካራ ሊሆን ይችላል፣ መካከለኛ፣ ዝቅተኛ ሊሆን ይችላል። ኮሚኒኬት ማድረግ አይችልም። ሞር ግጭት ነው የሚሆነው። ዊዝድሮ ማድረግ ነው፣ መሸሽ ነው የሚሆነው። ስሜትን ደግሞ መቆጣጠር ከሌለ ጥሩ ተግባቦት አይኖርም ማለት ነው። ኦኬ። አንዳንድ ጊዜ አሁን ይሄውን ሲቪየር የሚባለውን ያነሳ ነው በጣም ደግሞ በትንሹ እስከ አለመታየት ድረስ ይደርሳልም ደግሞ ብለኸኛል። እና አንዳንድ ጊዜ መጨነቅ እንዳለ ሆኖ ነገር ግን ፎከስ ማጣት፣ አንድ ነገር ሲሰራ ያ ሰው በትኩረት ያንን ስራ አለመስራት መቻል፣ የብሬን ፎግ፣ ተስፋ አለመኖር፣ ነገን አለመታየት ምናምን አይነት ነገር እየኖረ እኮ ነው። ስራውን እያስኬደ ነው። በልምድ ይዟቸው የመጣቸውን ነገሮች እያደረገ ነው። ግን ደግሞ እንደዚህ አይነት ነገሮች ሲያጋጥሙ ይሄሳ የአእምሮ ህመም ነው ማለት እንችላለን?
የተወሰነ ምልክትን አይቶ የአእምሮ ህመም ነው ብሎ መደምደም ከባድ ነው። ኦኬ። ምክንያቱም የአእምሮ ህመምን ለመረዳት በብዙ መልኩ መሄድ አለብን። አንደኛ አኗኗሩ ማየት አለብን። አሁን እንዴት ነው እየኖረ ያለው? ሁለተኛ ቅድም የጠቀስኳቸው አስተሳሰቡ ጋር ያሉት ችግሮች የቱን ያክል ናቸው? ስሜቱ የቱን ያክል ነው የተረበሸው? እነዚህን ሁሉ ሰብስበህ አነጻጽረህ ነው እንጂ ለምሳሌ ትምህርቱ ላይ ስራው ላይ ትኩረት ማድረግ አልቻለም ብለን በዚህ ብቻ የአእምሮ ጤና ችግር ውስጥ ነው የስነ ልቦና ቀውስ ውስጥ ነው ልንል አንችልም። አንድ ምልክት ሊሆን ይችላል። ሌሎቹን ፓራሜትሮች ማየት አለብን። እያንዳንዱ ታይተው ነው ውጤት ነው። ካልሆነ ድምዳሜ ላይ ነው የምንደርሰው። ትኩረት የማድረግ ችግር ለረጅም ጊዜ፣ በተመሳሳይ ደግሞ መሰልቸት ለረጅም ጊዜ እንደዚህ እየተጨመረ ሲመጣ ኦኬ አንድ ነገር ማለት ነው፣ የሆነ ምልክት ነው ማለት ነው። እና የሚገርም ነገር ቸክ አናደርግም እኮ የስሜት ደህንነታችንን፣ አእምሯችን ጤንነታችንን ቸክ አናደርግም። ግን አካላችን እዚህ ጤናማ ሆነን እስቲ ቆይ ደሜ፣ አጠቃላይ ጤንነቴ ብለን ሄደን ቸክ እናደርጋለን። ስሜታችንን፣ አስተሳሰባችንን፣ አእምሯችንን፣ ስነልቦናችንን ግን ቸክ አናደርግም። የለም ወይ ብትለኝ አለ። አንድ ሰው በስሜት በአስተሳሰብ የቱን ደረጃ ላይ ነው ያለው? ጤናማ ነው፣ ጤናማ አይደለም፣ ምን አይነት ምልክት እያሳየ ነው የሚለውን በባለሙያ ቸክ ማድረግ ይቻላል። ስለዚህ ያለበትንም ሁኔታ ማወቅ ይችላል፣ ያውቃል። ቢያንስ ምልክቶቹን ኦኬ እዚህ ደረጃ እንዲህ አይነት ምልክቶች አሉ። አንድ ሰው የአእምሮ ጤናውን እያጣ መሆኑን እያወቀ ምልክቶቹን እንረዳቸዋለን እኮ እናቃቸዋለን። ያው እየባሰ ሲሄድ ነው ከዛ ነገር እየወጣን የምንሄደው እንጂ እያንዳንዱ ነገር እናቃቸዋለን። ምናልባት ሰው ምን ይለኛል አሁን እንደዚህ አይቶ እንደዚህ በሽታ አለብህ ይለኝ ይሆን እንዴ ብሎ መጠራጠር፣ እንደዚህ አይነት ነገሮች ሲያጋጥሙ፣ ምክንያቱም አሁን ስለ አእምሮ ጤና የተለያዩ አይነት ቪዲዮዎችም የተለያዩ የአዌርነስ ፕሮግራሞች ይዘጋጃሉ በየጊዜው ከረጅም ጊዜ ጀምሮ። አንድ ሰው እዚህ ነገር ላይ በተደጋጋሚ ሲያነብ ቪዲዮ ሲያይ ምን ሲል ምናምን መጥቶ ራሱ ላይ ጥቃቅን ምልክቶችን አይቶ ይሄ ነገር እንደዚህ ይሉኝ ይሆን እንዴ ወይ ደግሞ ይሄ ሰውዬ እንደዚህ ያለበት እንደዚህ ነው ምናምን ወደ ማለት የሚደርሱ ሰዎችም ደግሞ ይኖራሉ። ያ ሰው ምን ነገሮችን አይቶ ሄዶ ቼክ ማድረግ አለበት። እንደገና ደግሞ ኖርማል አድርገን አይደለም የምናየው፣ ሄዶ ቼክ መደረግን እንኳን የአእምሮን አይደለም ፊዚካሊም የሚሄዱ ነገር በጣም ዝቅተኛ ነው። ወደ ኖርማል እንዲደረግ ምን ነገሮችን አንደርስታንድ ማድረግ አለበት? የመጀመሪያው ነገር ቅድም ያልነው ነው። ኦኬ አካላችን እንደሚታመም አእምሯችን፣ ስሜታችን፣ አስተሳሰባችን ይታመማል። የድክመት ምልክት አይደለም። የሌላ ሰይጣናዊ የሆነ ነገር መጥቶ አይደለም። ኦኬ ይሄ አንድ ነገር ከሆነ ዜን ከዚሁ ጋር ተያይዞ ያለው ችግር ምንድነው? ቅድም ያልከው የሚያጠነጥነው ማግለል ላይ ነው። ኦኬ ያገሉኛል፣ እገለላለሁ፣ እሱ ፍርሃት ይኖራል። ከሱ ነፃ መሆን ነው። ዜን አንድ አይነት ስለፈራሁ ብቻ ስለደነገጥኩ ብቻ ሳይሆን ሌሎች ነገሮች ምን አሉ? ማስበው ነገር ምንድነው? ይሄ ስሜቴ ከየት የመጣ ነው? ተደጋጋሚ ነው ወይ? ዛሬ ደንግጫለሁኝ፣ ለአንድ ወር የምደነግጥ ከሆነ ችግር አለ ማለት ችግር አለ። ብዙ ጊዜ እንደውም ቼክ የምናደርገው የመጀመሪያው ላለፈው አንድ ወር ስሜት ምን ይመስላል፣ እንቅልፍ ምን ይመስላል፣ የስራ ሁኔታ፣ የትኩረት ሁኔታ፣ ራስክን የመጠበቅ ሁኔታ፣ መንፈሳዊ ልምምድ፣ ማህበራዊ ህይወት፣ እነዚህን ሁሉ እንትንላለን። እነዚህ እንግዲህ ለአንድ ወር በተከታታይ ረብሻ ካላቸው ህመም አለ ማለት አይደለም። የአእምሮ ህመም አለ ማለት ግን ምልክቶች እየታዩ ነው ማለት ነው። እነዚህን ካየ ቼክ ማድረግ አለብኝ፣ የሆነ ነገር ማድረግ አለብኝ፣ ባለሙያ ማማከር አለብኝ።
ልክ አሁን ለ2-3 ቀን እያሳለ ቁጭ አትል። ኦኬ ሲቆይ ጉንፋን ይሆን ምናምን ትላ ከ3 ቀን በኋላ ግን ለ3 ቀን ለ1 ሳምንት ድካም ኖሮን ቤት አንቀመጥም፣ ሐኪም ቤት እንሄዳለን። ኦኬ ሶ ለ1 ወር ህይወት እያስጠላን ቤት ቁጭ የምንል ከሆነ ስራ ለመሄድ ትግል ከሆነ ለ1 ወር ካንሶላ ውስጥ ከአልጋው ለመውጣት ለ1 ወር የሚከብደኝ ከሆነ ሰው የሚያስጠላኝ ከሆነ ለ1 ወር ሰውነቴ ላይም ድካም ካለው እንቅልፍ የሚያስቸግረኝ ከሆነ ይሄ በቃ የሆነ የስሜት መረበሽ የሆነ አስተሳሰብ ጋር አይምሮዬ ጋር ስነ ልቦናዬ ጋር የሆነ ችግር አለ ማለት ነው። ምልክት ነው። ባለሙያ ጋር አሁን እንደዚህ ይሰማል። በቃ አብዛኞቹ እንደዚህ ነው የሚመጡት በነገራችን ላይ። ኦኬ በቃ እንደዚህ የተሰማኝ ነው፣ ስራ ትኩረት እየፈራሁ ነው፣ እደነግጣለሁ፣ ይጨንቀኛል፣ ይከብደኛል፣ ይረበሻለሁ፣ የሆነ ነገር ካላገኘሁ ደግሞ ተረጋግቼ መቀመጥ አልችልም፣ ወይ አልኮል ውስጥ ወይ የሆነ ነገር ካላደረግኩ ተረጋግቼ አልችልም ካለ ለ1 ወር ምልክቶች አሉ ማለት ነው። ሰይን ወደሚቀጥለው የምርመራ ሂደት ያልፋል ማለት ነው። ምናልባት ይሄ ማግለሉ ከቤተሰብ ከጓደኛ ከቅርብ ከሆኑ ሰዎች ሲመጣ እንዴት ነው መቋቋም የሚቻለው? ከባዱ ነገር ይሄ ነው። ምክንያቱም ድጋፍ ይፈልጋል። ከሌላው እንግዲህ አካላዊ ህመሞች የስሜት መሳሳትም ስላለ መረበሽም ስላለ የቅርብ የሆነ ሰው ድጋፍ ይጠይቃል። ሰው እንግዲህ ከቅርብ ሰው የማግለሉ ነገር ካለ በተሻለ መጠን ራስ ላይ ያለን እምነት ማዳበር ነው። ኦኬ በራስ የመተማመን ስሜቱን መገንባት ነው የመጀመሪያው ነገር። ይሄም ብዙ ጊዜ ማይልድ ላይ አነስተኛ ላይ ከሆነ በቃ ነግረ ነው ራሱን የሚያነጽበት ነው እና ራሱ ላይ ትኩረት የሚያደርግበት ነው። ሲቪየር ከፍተኛ ከሆነ ግን የግዴታ ቤተሰቡንም ማሳተፍ ሁሉ ይጠይቃል። ቤተሰቡ ጋር የተሳሳተ አመለካከት አለ ማለት ነው። የቅርብ የሆነው ሰው ጋርም ፍርሃት አለ ማለት ነው። እሱ ላይ ትኩረት እናደርጋለን። ስለዚህ በአጠቃላይ የስነ ልቦና እገዛና የአእምሮ ጤና በአንድ አቅጣጫ ሁሉ አይደለም፣ በተለያየ አቅጣጫ ነው። ቤተሰቡ ራሱ የሚሳተፍበት ነው የሚሆነው። የተለያዩ ባለሙያዎች የሚሳተፉበት ነው። የአእምሮ ስፔሻሊስት ብቻ አይደለም፣ የስነ ልቦና ባለሙያ ብቻ አይደለም። አንዳንድ ጊዜ እኛ ሀገር ውስጥ ስላልተለመደ ነው እንጂ የማህበረሰብ ጋር የተያዘ ባለሙያዎች አሉ። እነሱን ሁሉ የሚያሳትፍ መሆን አለበት። ኦኬ የሆነ ጊዜ ላይ አንድ የወሰንኩት የነበረው ውሳኔ ኦኬ እስካሁን የመጣሁበት መንገድ እዚህ ጋር አድርሶኛል፣ ከዚህ በኋላ ግን መቀየር ያሉብኝ ነገሮች አሉ ብዬ አንደኛው የቀየርኳቸው የነበሩት ነገሮች መቀየር ሳይሆን በቃ እስካሁን ድረስ ከጓደኛ ከቤተሰብ ከምናምን ብዙ ጊዜ እያጠፋሁኝ ነው፣ ሰው ብቻዬን ሆኜ መሄድ አለብኝ ከዚህ በኋላ ብዬ ቤት ተከራይቼ የወጣሁበት ራሴን የቻልኩበት ምናምን ጊዜ ነበርና በዛ ሁኔታ ላይ ለብቻ ሆኖ መጓዝ ግዴታ ነበር። ብዙ ሰዎች ለኔ ከዛ በኋላም ደግሞ ሌሎች ሰዎችን ቼክ ሳደርግ እንደዚህማ ያደረኩበትን ጊዜ አለ፣ ብቻዬን ሆኜ የሄድኩበትን ጊዜ አለ። በዛ ጊዜ ግን ብቸኝነት አለ፣ አንዳንድ የሚመጡ ስሜቶች አሉ። አታውቃቸውም ስሜቶቹ ምን እንደሆኑ ግን አሉ ብቻ። እንደዚህ አይነት ነገር የሚያጋጥማቸው ሰዎች ምክንያቱም ከአንድ ምዕራፍ ወደ ሌላ ለመሸጋገር የሆነ ቻሌንጅ ውስጥ መግባት ኦር ደግሞ ከሆነ ኮንፈርት ዞንህ መውጣት ያስፈልጋል። ከዛ ኮንፈርት ዞን ስትወጣ የሚመጡ ስሜቶች አሉ፣ ተፈጥሯዊ የሆኑ ስሜቶች። እነዛን ስሜቶች እንዴት እናስተናግዳቸው? ቅድም የአእምሮ ጤናን ስንተረጉም አንደኛው ጫናን መቋቋም ምን ማለት ነው? ስሜት ናቹራል ነው። መፍራት፣ ብቸኝነት፣ ማዘን ልክ በተቃራኒው አዎንታዊ የሆኑት ደስታ፣ ተስፋ ተፈጥሯዊ እንደሆኑት ሁሉ እነዚህም ተፈጥሯዊ ናቸው። አንድ ሰው አእምሮአዊ ጤንነቱ ስነልቦናዊ ደህንነቱ ተጠበቀ የምንለው እነዚህ በህይወት ውስጥ ያሉ ጫናዎችን ተቋቁሞ አዳብት ብያለሁ ለምዶ ለምሳሌ ቤት ውስጥ ነህ፣ ወላጆቹ ጋር ነበር፣ ወጣህ፣
ብቸኝነት ይሰማሃል። ናቹራል አዳፕት እስከምታደርገው ድረስ ግን ታደርገዋለህ። በቃ ትሬሽሆልድ የምንለዋል ቶለራንስ፣ ይሄ የመቋቋም አቅም ስሜትን አስቸጋሪ ስሜትን የመቋቋም አቅም አለን ሁላችን። አይበገሬዎች ነን የምንለው ለዚያ ነው። ተፈጥሯዊ ነው። አይበገሬነት ሬዚሊያንስ የምንለው ተፈጥሯዊ ነው። ስለዚህ ለጊዜው ብቸኝነት ይሰማሃል። ሬዚሊያንስ ባውንሲንግ ባክ ነው፣ ተመልሰ ወደ ነበርክበት ኮንቴክስቱ፣ ሁኔታው ለብቻ ነህ በፊት ከቤተሰብ ጋር። እነዚህ የስነልቦና ጤንነታችን መዛባት ምልክትም አይደሉም፣ የስነልቦና ችግርም አይደሉም፣ እንደውም ደህንነታችን የሚያረጋግጡ ናቸው። በተቃራኒው ግን ከቤት ወጣ፣ ብቸኝነት ተሰማ፣ ከዛ ይህን የብቸኝነት ስሜት ለማጥፋት ጤናማ ያልሆነ ነገር ውስጥ ከገባ፣ አልኮል ውስጥ ከገባ፣ ጫት ውስጥ ከገባ፣ ሌሎች ሱስ ውስጥ ሶሻል ሚዲያውን ከሸሸህ፣ ስሜቱን ከሸሸ ነው ችግር የሚሆነው እንጂ ከተጋፈጥከው ጤናማ ነው። ፍርሃትን ከተጋፈጥ ነው፣ ብቸኝነትን ከተጋፈጥ ነው፣ ሀዘንን ከተጋፈጥ ነው፣ በቃ እየተቋቋም ነው ማለት ነው። ብዙ የስነ ልቦና ቀውስ፣ የአእምሮ ጤና ችግር ስሜቶችን መሸሽ ነው። ምናልባት በኋላ እንመጣበት ይሆናል። ስንሸሽ፣ አእምሯችን ሲሸሽ፣ በቃ ያን ጊዜ ትክክል ያልሆነ ነገር አለ ማለት ነው እንጂ በህይወታችን ውስጥ ብዙ ዑደቶች አሉ። ኮሌጅ ትገባለህ፣ ኮሌጅ ገብተናል፣ ከቤታችን በጣም ጫና ያንን መቋቋም። ጦር ሜዳ ትሄዳለህ፣ ትቋቋማለህ። ሄደ ነበር እስካሁን አልሄድኩም። ህይወት ግን ራሱ ጦር ሜዳ ትቋቋማለህ። ትክክል። እንደውም ጥሩ ምሳሌ ያነሳ፣ ብዙ ጊዜ የወላጆቼን ምሳሌ ያነሳለሁ። እኔ ዩኒቨርሲቲ ከቤተሰቦቼ ለመጀመሪያ ጊዜ የተለዩት ዩኒቨርሲቲ ስገባ እና አባቴ አዲስ አበባ 6 ኪሎ ነው የተመደብኩት እና ይሸኘኛል፣ ከጓደኛው ጋር ነው እና መጨረሻው ሰዓት ላይ የት ነው የምትሄደው ይለኛል። አዲስ አበባ 6 ኪሎ ነው የተመደብኩት ዩኒቨርሲቲ። አይደለም፣ ጦር ሜዳ ነው የምትሄደው። ያን ጊዜ አይገባኝም፣ ካለፍኩ በኋላ ነው። አሁንም አልገባም ነው እንግዲህ ተማሪ ወታደር ነው። አሁን ሳስበው ነው ለካ አባቴ ሬዚሊያንት እንደሆን ነው አውቆት አይደለም። ግን ነው እንግዲህ አባቶች የቱን ያክል ለአእምሮ ጤናም ያላቸውን ኮንትሪቢሽን ታያው። በህይወቴ ውስጥ ከዚያ በኋላ ሬዚሊያንት ስትረሶችን መቋቋም እየቻልኩ እንደሆነ ይታየኛል። አሁን ያለንበት የዘመናዊው ዓለም በጣም በፍጥነት ነገሮች እየተቀያየሩ ከሚባለው በላይ አንዳንድ ነገሮችን ትናንት ሰምተናቸው ዛሬ አዲስ ነው። አዲስ መረጃ ነው በየቀኑ የሚወጣው፣ አዲስ ቴክኖሎጂ ነው። ከቴክኖሎጂ ጋር ራሱ እኩል ለመራመድ በጣም እየፈጠረ ነው። በዚህ ውስጥ የሚያሳድረው ጫና፣ ውጥረት፣ ስትረስ፣ ኤንዛይቲ እነዚህ ነገሮች እየተጨማመሩ ይመጣሉና አንዳንድ ጊዜ እነዚህን እንዴት መቋቋም እንዳለብን ስላልተማርን እንግዲህ አሁን ቤተሰቦቻችን ወደኋላ ሄደን ካየን ኢቭን እንዴት አድርገን እንደዚህ አይነት ነገር ሲመጣ መቋቋም እንዳለብን፣ አእምሯችን እንዴት እንደሚሰራ፣ ኢቭን የስኬትን መንገድ ራሱ አላስተማሩ ነው። እንደዚህ አይነት ነገሮች አሁን ባለንበት ዘመን ሲመጡ እንዴት እንቋቋማቸው? አብሶ ደግሞ ከኮፒንግ ሜካኒዝም ጋር በተገናኘ ውጥረት፣ ጫናን የሚፈጥር ነገር 3 ምርጫ ብሰጥህ ምንድን ነው? ግለሰቡ ነው ወይም የግለሰቡ አስተሳሰብ ራሱ ነው? አካባቢው ነው ወይንስ ስራው ክንውኑ ነው? የትኛው ነው? ከሶስቱ መምረጥ ማየት አለብህ። ሶስቱም ያደርጋል። በዋነኛነት የትኛው ነው? ከሶስቱ አንዱ ነው የሚያጋጥመው። በዋነኛነት የትኛው ነው ይመስላል? አንተን ጫና የሚፈጥርብህ ከሶስቱ የትኛው? ስራህ ነው? አካባቢው ነው? ወይንስ ራስህ ያለ ፈተና? ራሴ። እንዴት እንደዚህ አልክ? ራሴ የሰጠሁትኝ እይታና አመለካከት ነው ለነገሩ። ያንን ጫና እወጣዋለሁ አደርገዋለሁ ካልኩኝ ያንን ነገር የማድረግ አቅሙን ይዤ ነው የምገባው። እኔ ጋር ያለ ነው የሚመስለኝ። ሰምታይምስ ግን
ያ ሰውዬ ወይም አሁን ሰውየው ነው አልከኝ አይደለ? ዋነኛ ነው። ሶስቱም ያደርጋል። ስለ ስትረስ ስናወራ በዋነኛነት ወደ 69% የሚሆነው እኔ ስለ ስራዬ ስለ አካባቢ የምሰጠው ትርጉም። ያ ማለት ስራው ጫና አይፈጥርም፣ አካባቢ ጫና አይፈጥርም ማለት አይደለም። ቅድም አይበገሬነት አካባቢ መቀየር አይደለም። አስቸጋሪ ጥናቶችም ተጠንተዋል። አስቸጋሪ ሁኔታ ውስጥ ያሉ ሰዎች እና የተመቻቸው ሁኔታ ላይ ያሉ ሰዎች ስትረስ ሊኖራቸው ይችላል። ይህ የሚያሳየው ምንድን ነው? ሰውየው ለአካባቢው ለስራው የሰጠው ትርጉምና ነገሩን የመቋቋም አቅሙ። እስካሁን በጣም ብዙ ሰዎችን አማክረሃል። ብዙ የአንተን ፕሮግራሞች እመለከት ነበረ። እንግዲህ እኔ ረጅም ጊዜ ነው ሳይህ የነበረው፣ ግን ዛሬ ለመጀመሪያ ጊዜ የሚያዩ አሉ። ሞገስ ማን ነው? አመሰግናለሁ። ሞገስ ገብረ ማርያም እባላለሁ። የስነ ልቦና ባለሙያ ነኝ። አሃ ሳይኮሎጂካል ሰርቪስ የሚባል ድርጅት ውስጥ ፋውንደር ነኝ፣ ዳይሬክተር ነኝ፣ ካውንስለር ነኝ። ብዙ ጊዜን ማሳልፈው ምክር አገልግሎት በመስጠት ነው። ብዙ ቦታ ስጋበዝ ይህንኛው ሁለተኛ ፕሮፋይሌ ነው እላለሁ። ዋናው ፕሮፋይሌ ባለትዳር የ5 ልጆች አባት ነኝ። ትልቁ ፕሮፋይል ትልቁ እሱ ነው። አሃ ለምን ተባለ? ረጅም ታሪክ አለው። ባጭሩ ግን አሃ መንቃት ነው አይደለም፣ ይሄ ኢንላይትመንት የምንለው ነው። ግን በስነ ልቦና ውስጥ ይሄ ኮግኒቲቭ ሳይኮሎጂ የምንለው ብዙ ፊልድ አለና ኮግኒቲቭ ሳይኮሎጂ ውስጥ ካሉ አንድ ወሳኝ ነገሮች አንዱ የአሃ ሞመንትን መፍጠር ነው። ምን እንላለን ስነ ልቦና ሕክምና ውስጥ አሃ እንዲል ካረከው ሰውየው በቃ ስራህን ጨርሰሃል። ከዛ በኋላ የአእምሮ ጉዳይ ነው። አእምሮ የራሱን ስራ ይሰራል። ከዛ በኋላ ሂል የማድረግ ሌቭል ላይ ይደርሳል እና በጣም ጥልቅ ነው። የአእምሮ ደረጃዎች አሉ። ይሄ ድብቁ የአእምሮ ክፍላችን ነው ብዙ ጊዜ የሚዘውረን እና ለፔሸንቱ ለክላይንቱ ያን ስታሳየ ወደ ኮንሽየስነስ ሲመጣ አሃ ይላል እና ከዛ የተወሰደ ነው። አሃ አሁን ገባኝ እንደማለት ነው። እንደዚህ ነው እንዴ? ያ እሱን ሲል ግን ብዙ ለውጥ ነው ያለው ውስጥ ሲል አንደርስታንድ ሲያደርግ ነው ብዙ ለውጥ ነው ያለው። የአስተሳሰብ የአካል እንደውም የልብ መከፈት ሁሉ እንግዲህ ስነ ልቦና የልብ መከፈት ሁሉ አለ በዛች አሃ ባለበት ሞመንት እና ብዙ ክሪኤቲቪቲ ብዙ ሂሊንግ የሚመጣው ያን ጊዜ ነው የሚል ነው። ኮግኒቲቭ ሳይኮሎጂ በጣም ኢንተረስቲንግ ነው። ዲፕ የሆነ ሳይንስ አንዱ ከስነ ልቦና ውስጥ አንዱ ነው እና እሱን ወስደን ነው። ከዛ በኋላ ደግሞ ሌላ ጉዞ ስለነበረ ከፋውንደሩ ጋር የተያዘ እሱም ተጨምሮበት ተባለ፣ ተወለደ። ምን ያህል ጊዜ በዚህ ሙያ ላይ? እኔ በዚህ ሙያ ውስጥ ወደ 25 ዓመት ሆኖኛል። የመጀመሪያውን የስነ ልቦና ስራ የጀመርኩት የኢትዮጵያ ቤተሰብ መምሪያ ማህበር ነው። እዚያ 3 ዓመት አካባቢ። ከዛ በኋላ የጆን ሆፕኪንስ ዩኒቨርሲቲ ኤድስ ሪሶርስ ሴንተር የሚባል የናሽናል ሆትላይን የጀመርነው እዛ ነው። ይሄ በስልክ የምክር አገልግሎት እና በቀን 5000 ሰው ምናምን የምናስተናግድበት ወቅት ነበር። ከኤችአይቪ ጋር በተያያዘ ወደ 9700 ካውንስለሮች ነበሩ እና እዛ ጋር የተገኘው ልምድ ያው ብዙ ሆነ። እንግዲህ 12 ዓመት ሆነው አሁን ከዛ ከ8 ዓመት ጆን ሆፕኪንስ ኤክስፔሪየንስ በኋላ ወደ አሃ ነው የመጣሁት እና 12 ዓመት የምክር አገልግሎት በመስጠት ስልጠና በመስጠት ጥናትና ምርምር ከኢትዮጵያ ውስጥ ብቻ አይደለም፣ በነገራችን ከኢትዮጵያ ውጭም ወደ 11 ሀገሮች ላይ ሁሉ እንሰራለን። አሁንም ፕሮግራማችን እንደቀጠለ ነው። ይህንን ፕሮግራም ወደ እናንተ ያቀረበላችሁ አምረፍ ሄልዝ አፍሪካ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። በሀገራችን ላይም በዓለም አቀፍ ደረጃም የስኬት ስልጠናዎች ይሰጣሉ። አንድ ሰው እንዴት ስኬታማ ይሆናል? ፕሮሰሶች አሉት፣ ሂደቶች አሉት። አብሶ ፐርሰናል ዴቨሎፕመንት ላይ የመጀመሪያው የት መሄድ እንዳለበት አስቀምጦ እዛ ደረጃ ላይ ለመድረስ ብዙ ትግል፣ ብዙ ሩጫ ምናምን ያደርግና ውጤት አያይም።
ከዛ በቃ ይሄ ነገር አይሰራም ምናምን ብሎ ተስፋ መቁረጥ፣ ግራ መጋባት፣ የሚሄድበትን ነገር መተው ምናምን ነገሮች ይመጣሉ። እንደዚህ አይነት ስልጠናዎች ያመጡት በጎ ያልሆነ ተጽዕኖ አለ እስካሁን የገጠመ ያየኸው? የማነቃቂያ ስልጠና ወስደው ሳይኮሎጂካል ፕሮብለም ውስጥ ገብተው የመጡ ክላይንቶች ብዙ አሉ። የምርህን ነው? ለምን እንደሆነ ላስረዳ። እሺ ኦኬ። በስነ ልቦና ሞቲቬሽን አለ። ሞቲቬሽን የሚባል አለ። ሞቲቬሽን የራሱ የሆነ ስርዓት አለው። ሁለት ነው። እሺ አንደኛው ኢንትሪንሲክ ሞቲቭ ነው የምንለው፣ ከውስጥ ማንም ጫና አድርጎብህ አይደለም። እንዲህ ትሆናለህ፣ እንዲህ ታገኛለህ፣ ምናምን እንዲህ ትደርሳለህ ተብለህ አይደለም። ኢንትሪንሲክ ሞቲቭ ነው። ኦኬ ከውስጥ ኦኬ ይህን ማድረግ እችላለሁ የሚል አልበርት ባንዱራ የሚባል የስነ ልቦና ባለሙያ ሰልፊፊካሲ ነው የሚለው። ማድረግ እችላለሁ። እሱ ዝም ብሎ የመጣ ግን አይደለም። ሞዴል አለህ፣ አባትህ፣ አጎትህ ሮል ሞዴሎች አሉ። ያ ሮል ሞዴል ከዛ ቫሊዩ አለህ። ከሮል ሞዴልህ የተቀዳ ቫሊዩ አንተ ሮል ሞዴልን ብጠይቅህ ያንተ ቫሊዩ የሮል ሞዴልህ ኢንትሪንሲክ ሞቲቭ እሱ ነው። እሱ ላይ ቤዝ ያደረገ ደግሞ ሎከስ ኦፍ ኮንትሮል የምንለው አለ። እጣ ፋንታ ነው የምንለው። እጣ ፋንታ ከኔ ነው። የኔን ደስትኒ እኔ ነኝ ሸፕ የማደርገው። ኦኬ ይሄ አንደኛው ነው። ሁለተኛው ኤክስትሪንሲክ ሞቲቭ ነው፣ ከውጭ የሚመጣ ነው። ብዙ ጊዜ እሱ የሚሆነው ደግሞ ሎከስ ኦፍ ኮንትሮል ከውጭ ነው፣ ወይም በቃ ወይ የሆነ ሰው ነው የኔን ነገር የሚሰጠኝ ሸፕ የሚያደርግልኝ ምናምን። ትልቁ ቁልፍ ያለው እሱ ጋር ነው። ኦኬ ይሄ ከተዛባ ሰውየው ኢንትሪንሲክ ሞቲቭ ስላለው ስለሰበከው ምናምን ታገኛለህ ስላልከው አይሆንም። ዘን ኢንተርናል ኮንፍሊክት ነው የሚፈጥረው። ኦኬ የተጫነበት እዚህ ቦታ ትደርሳለህ የሚባለው አለ። ውስጥ ያለው ሎከስ ኦፍ ኮንትሮል ወይም ሰልፊፊካሲ ያለው ባንዱራ አብዛኞቹ ኮንፍሊክት ውስጥ ገብተው ነው የሚመጡት። አም ሶሪ እኔ እንደው ይህን የሚሰሩ ሰዎችም ፓብሊኩም ቆም ብሎ ማሰብ ያለበት ከማይንዳችን ጋር አይሄድም። አንድ ሌላ ጥናት ሊጨምርልህ። ዛሬ ዓመት አካባቢ ኢትዮጵያ ውስጥ ያለው ይሄ በሽታ አሜሪካ ውስጥም ነበር። የትኛው በሽታ? ይሄ ህመም ነው። እንዲህ ትሆናለህ። ህመም ነው እንዴ? ህመም ነው። በየቦታው እንደዚህ የሚባል መነቃቃት ብሎ ነገር የለም። ሶ ፕሮፌሰር ጋብርኤላ ኦስቲን የምትባል ሴትዮ እንደዚህ አይነት አሜሪካ ውስጥ ነው በቃ መንፈሳዊ የሆኑ ሰዎች ምናምን ያደረጉ ስለነበረ ጥናት አጠናች። ሁለት አይነት ግሩፖችን ዲፕሬሽን ላይ ክሊኒክ ውስጥ ዲፕረስድ የሆኑ ሰዎችን ሁለት ቦታ ከፈለች። አንደኛውን ግሩፕ ሞቲቬሽናል ግሩፕ አለች። ሞቲቬት አደረገቻቸው። በ3 ወር ውስጥ ከዲፕሬሽን ወጡ። ኦኬ። ሁለተኛው ቻሌንጂንግ ግሩፕ አለቻቸው፣ ወይም ጎል ሴቲንግ ግሩፕ አለቻቸው። እነሱን ደግሞ ለአእምሯቸውን የምታሳያቸው ምንድነው? ጎል ሴት ያደርጋሉ። እዛ ጋር ለመድረስ ኦብስታክል ይኖራል። እሱ እንዴት ቻሌንጅ እንደሚያደርጉ ትሬን አደረገቻቸው። እነዚህኞቹ በ3 ወር አይደል የወጡት? እነዚህኞቹ 6 ወር ወሰደባቸው ከዲፕሬሽን ለማውጣት። እነዚህ ከዲፕሬሽን ወጥተው ወደ ጎላቸው ሲሄዱ እነዚህኞቹ ሪላፕስ አደረጉ፣ ተመለሰ። ለብዙ ደንበኞቼ የምነግራቸው ነው፣ ሂዱ ዜን ፕሮፌሰር ጋብርኤላ ኦስቲንግ የሰራችውን ቪዲዮ ስፒቾቿን፣ አርቲክሎቿን አንብቡ። እሷ ያስቀመጠችው ቱል ውፕ ነው። በቃ ጎል ሴት ታድርጉ፣ ዊሽ ይኖራችሁ። ኖት ፋንታሲ፣ ኖት ፋንታሲ ይለያያል። ጎል ሴት አድርጉ፣ ዊሽ ይኖራችሁ። ቻሌንጂንግ የሆነ ጎል አስቀምጡ። አውትካሙን እዩ፣ ሪያሊስቲክ የሆነ አውትካም። ኦብስታክላችሁ ላይ ስሩ። ኦብስታክሉ ደግሞ ኖት ኤክስተርናል፣ ኢንተርናል ፊር ካላችሁ ኦኬ የሆነ ነገር ላይ ደርሳለሁ ግን አይ ካንት ትረስት ማይሰልፍ ካልኩኝ
ኢምፖሲብል። ሰልፍ ኢፊካሲው ዝቅተኛ ነው ማለት ነው። ዚስ ኢዝ ሳይንስ። አሁን ዶሚኔት ያደረገው ሳይንስ ይሄንኛው። ሞቲቬሽን አይሰራም ማለት ግን አይደለም። ግን አሁን ማርኬቱ ላይ ያለው ሚዲያው ላይ ያለው በቃ አስብ እንደዚህ ይሆንልሃል የለም። በነገራችን ላይ እኔ የሃይማኖት ሰው አይደለም፣ በሃይማኖትም የለም አይደለም። ጥረህ ግረህ ብላ ነው። ሪዚሊያንት ሆነ ስራ ነው ዜን ውጤቱን ታገኛለህ ነው። ዘርዝ ነው ሾርት ከት የለም። ሾርት ከት የለም። አዎ ኮምፎርት ዞን ይኖረዋል ሾርት ከት በሆነ መልኩ ምናምን ነው። ፕሮፌሰር ጋብርኤል ኦስቲንግ ይሄን ነው የምትለው። ኦኬ አሁን ላይ እኮ በዓለም አቀፍ ደረጃ ራሱ የሞቲቬሽናል ስፒከር ስራቸውን አቁመዋል አብዛኞቹ። የሚፈልጉት ደረጃ ላይ ደረሰው እነሱ። ያ ፓብሊኩ ሸውደውታል። እነሱ ግን የሚፈልጉበት ደረጃ ደርሰዋል። የሚፈልጉት ምን የምናውቃቸው አይደል? አንቶኒ ሮቢንሰን አንቶኒ ሮቢንሰን ትሬን አድርጎ ሰክሰስፉል የሆነ ሰው ጥራልኝ ብልህ ማን ይሆን? አይኖርም ማለት አይደለም፣ ግን ራሱ ላይ እንትን ያለው እና አንዳንድ ጊዜ እኛ ሀገር ውስጥ ስታንዳርድ የለም አይደለም። የሆነ የምትሰራውን ስራ ራሱ በህግ አምላክ የሚልም ስለሌለ በቃ ህዝቡ መጫወቻ ሆኖ ይቀራል። የሞቲቬሽን ከየትኛው የአእምሮ ሁኔታችን ጋር የሚገናኝ ይመስልሃል? የትኛውን ፓርቲ የሚያነቁ ይመስልሃል? አንቂዎች አይደለም፣ ፊት ለፊት ያለውን አይደለም። ቅድም መንፈሳዊ ህይወት ፊውቸር ብያለሁ አይደለም። ፊውቸራችን ላይ ፋንታሲ ካለ ወደፊት ዝም ብሎ ፋንታሳይዝ ማድረግ ካለ ኢትስ ኖት ሄልዚ ጤናማ አይደለም። ሶ ያንን ነው የሚያነቁት። ኦኬ ሶ ፋንታሲ ነው የሚሆነው። ባላንስን ያሳጣል። ሶ ብዙ ጊዜ እንለካለን እኛ እዚህ ጋር የሰውየው ስኬት አለ። ስኬቱ 25% ነው ከመቶ። ፊውቸሩን የሚያየው ደግሞ 100%። ኦኬ ፉል ኦፍ ሆፕ። አየኸው ኢምባላንሱን አየኸው። መስራት ያለበት ይሄ ሰውዬ በቃ አሁን ከረንትሊ ፕሮዳክቲቭ እንዴት ፕሮዳክቲቭ እንደሚሆን መስራት ነው እንጂ አብዛኛው የአእምሮ ኢነርጂው ፊውቸር ላይ ከሆነ ፊር አንሰርቴኒቲ ነው የሚመጣው። አይዲያል ሰልፍ ምንለው አለ አይደል? በቃ ኖት ሪል ሰልፉ እዚህ ጋር ነው። ኮንፍሊክት የሚሆነው እሱ ነው። ከአእምሮ ጤና ጋር በጣም ይያዛል። ቅድም ሞቲቬትድ ሆነው ብዙ ደንበኞች ይመጣሉ የሚል እንደውም አንዱን አንቂ ያልኩት ምንድን ነው፣ ስክሪን አድርጋቸው ቀላል መሳሪያ አለ። በቃ በዚህ ቱል ተጠቅማችሁ የምትሰብኩትን ሰው ስክሪን አድርጉና ስበኩ። ቢያንስ ሪአክት አያደርግም። ብቁ የሆነ ሰው ኦልሬዲ ዌልቢንጉ ሳይኮሎጂካል ዌልቢንጉ የተዛባ ሰው ግን እንደዚህ አንቅተኸው አየር ላይ አስቀምጠኸው በቃ አይዲያል ሰልፉን ጨመር፣ ከሪል ሰልፉ ታች ነው ገና። ብዙ ወደ ድብርት ወደ ድባቴ የሚያስገቡ ሁኔታዎች ይፈጠራሉ። ግን ደግሞ በህይወት ጉዞ ስንጓዝ ሬዚሊያንት መሆን እንዳለብን ሁሉ አንዳንድ ነገሮች ሲመጡ እነዛን ተቋቁመን የማለፍ አቅማችን ነው የሚያሳድገን። አንዳንድ ያንን ነገር ሳናልፈው ስንቀር ወደ በርናውት ወደ ማድረግ ከዛ ወደ ባሰው ነገር እንድንሄድ የሚያረጉ ነገሮች ይኖራሉና እንዳይቀየር ወደ በርናውት የሚሆን ወደ ሌላ ነገር ምን እንጠቀም? በጣም ቆንጆ ጥያቄ ነው። ነው በርናውት ብዙ ሰው ሲያውቀው ይሆኑ ከትርጉሙን ጀምር። ምናልባትም ይሄ ከተማ ስራ አካባቢ ያለ ነው የሚያውቀውና ይህ የአእምሮ የስሜት መዛል ነው በርናውት። ከዛ በፊት የሚጀምረው ብዙ ጊዜ ምሳሌ ነው የምሰጠው። ለምሳሌ ይችን ነገር እቺ እስክሪብቶ ነች ያስኳት፣ ወይም ይሄ እጄ ይችን ለመያዝ አይቸግረው 1 ሰከንድ 30 ሰከንድ 1 ደቂቃ 1 ሰዓት ዜን ይሄ ሪሶርስ ይችን መያዝ ይችል የነበረው እየዛለ ይመጣል። ስትረስ እሱ ነው፣ ጫና ነው። በአግባቡ አይደለም የሚያስኩት፣ በተገቢው ሰዓትና ልክ አይደለም የሚያስኩት። ስለዚህ ይሄንን አካላዊ አቅሜን ሪሶርሴን ያደክመዋል። እስክሪብቶ አይደለችም፣ በአግባቡ አለመያዜ ነው። ህይወት ላይ
ስራ ላይ አእምሯችን በማያስፈልግ መልኩ አንድ ነገር ይዞ እንዲቆይ እናደርጋለን። ለምሳሌ ይህን ኢንተርቪው ለ2 ሰዓት ማድረግ ኖርማል ነው። 2 ቀን አታረግም ሳታቋርጥ፣ 1 ቀን አታረግም። ዜን ስትረስ ነው የሚመጣ። ዜን ይሄንን ብዙ ጊዜ ማኔጅ ባለማድረግ ወደ በርናውት እንገባለን። ስትረስን ማኔጅ ማድረግ ይቻላል። በርናውት ላይ ስንደርስ ግን እንደው ለአእምሮ ጤናችን ሁሉ ችግር ሁሉ ይሆናል። ምክንያቱም ከፍተኛ የሆነ የአእምሮ መዛል ነው። ስትረስ ውስጥ ኢንጌጅመንት ነው ያለው። ይህንንም ለያዘው፣ ይህንንም ልስራው፣ ይህንንም ፊክስ ላድርገው ነው የምትለው። ኦቨር ኢንጌጅመንት ነው እንደው። ዜን ኦቨር ኢንጌጅድ ስትሆን ደግሞ ኤግዞሽን ወይ አካል ድካም ይኖራል። የእንቅልፍ ጋር የተያዘው ይኖራል። የስሜት መዛሉ ይኖራል። አሁን የባህሪ መነጫነጩ፣ ማህበራዊ መስተጋብሩ ምናምን ይኖራል። በርናውት የአእምሮ መዛል፣ የስሜት መዛል ላይ ስንደርስ ግን መንፈሳዊ ህይወታችን ሁሉ ይረበሻል እና አንዳንድ ጊዜ ለመለየት ሁሉ ይከብዳል። ከዲፕሬሽን ጋር ሁሉ ከድባቴ ጋር ሁሉ ለመለየት በጣም ይከብደናል እና ዊዝድሮ ነው የምናደርገው በርናውት ላይ። በቃ ስራም ህይወትም ምን ያደርጋል አይነት ነገር ነው የሚሆነው እና ብዙ ጊዜ የምንመክረው ልክ ነህ፣ እኛም ራሱ ያጋጥመናል። እኔ ራሴ በህይወቴ 3-4 ጊዜ በርናውትን ኤክስፔሪንስ አድርጌያለሁ። አይመስለንም በቃ ለመስራት ለመታገል ምናምን ነው የምንፈልገው እና ስትረስን ማኔጅ ማድረግ ዜን ወደ በርናውት እንዳንደርስ ያደርገናል። ከአእምሮ ጤንነታችን ጋርም በደንብ ቅርብ ጊዜ በርናውት ይሁን አይሁን አሮን ነው ግን ነው ብዬ ደመደምኩኝና እረፍት ወሰድኩኝ። ከዛ በፊት ግን የነበሩት አሁን ያልካቸው ነገሮች አጋጥሞኝ ነበር። በቃ ሄዶ ያንንም መስራት ያንንም ማድረግ ቶሎ ይድረስ ምናምን፣ ፍጥነት፣ ሩጫ፣ ጥድፊያ ነበር። እነዚህ ሁላ ነገሮች ሄዱና ከዛ ውጤት ስጠብቅ ደግሞ ውጤት የለም። ውጤቱ ቢመጣ ኖሮ አሁን ላይ ምናልባት ካለህም ኤክስፒሪየንስ አንድ ሰው እንደዚህ በጥድፊያ በሩጫ ምናምን ሰርቶ ምናምን ውጤት ቢያይ በርናውት ያደርጋል። ውጤት ኖሮ አይቀርለትም። ግን 2 ነገር ላንሳ። እሺ፣ ዝም ብለህ በዚህ በኩል ስትረስህን የስትረስ መስመር ብታረገው፣ በዚህ በኩል የፐርፎርማንስ መስመር ብታረገው፣ እሺ ነው ይሄ እንግዲህ የስራ ፐርፎርማንስ ነው። ይሄ መስመር ይሄ የስትረስ ላይን ነው። ኦኬ ሶ እዚህ ጋር ምንድነው ዝቅተኛ ስትረስ አለ፣ ፐርፎርማንስም ዝቅተኛ ነው። ምን ማለት ነው? ስትረስ ያስፈልጋል ማለት ነው። ሶ ስትረስ ሲጨምር እዚህ አካባቢ ሲደርስ ፐርፎርማንስም ይጨምራል። ግን ስትረስ ዝቅተኛ ሆኖ ፐርፎርማንስ ዝቅተኛ ሆነ ማለት በቃ ይሄ የተኛ ሰው ነው። ኦኬ ምንም እንቅስቃሴ የለውም፣ ሌዚ ነው፣ ምንም ሪአክሽንም የለው። ኮምፎርት ዞን ውስጥ ሁሉ ያሉ ሰዎች ናቸው እነዚህ። በነገራችን ላይ ምቾት ቀጠና ውስጥ ፐርፎርማንስም የለውም፣ ስትረስም ምንም የለው። ዜን ስትረስ ሲጨምር አየህ የነቃ ይሄዳል። እዚህ ጋር አሁን ስታየው ስትረስ፣ ፐርፎርማንስ ሁለቱም ጨምሯል። ይሄ ጥሩ ነው፣ ጤናማ ነው። ስትረሱ ጨመረ። ከዚህ በላይ ሲጨምር አየህ ፐርፎርማንስ ምን ሆነ? ምናልባት በርናውት ነው የሚሆነው። ኦኬ ወጥቶ ከዛ ይወርዳል። ይሄው ነው ወጣ። ይሄን ባላንስ ማድረግ ነው። አሁን እንግዲህ ብዙ ጊዜ የሚሆነው ምንድነው? ኦቨር ኢንጌጅመንት ነው። ስትረስ እዚህ ድረስ፣ ከዚህ በኋላ ኦቨር ኢንጌጅመንት፣ በቃ ጥድፊያ። ይሄ ማለት መደረግ አለበት። ቅድም ካነሳው ዓለማችን አሁን በቃ አለ የሚያጣድፍ ነገር አለ። ኑሮ በራሱ ያጣድፋል። ግን ምንድነው አንተ ጋር ነው ያለው። ዘይን ኢነርጂን የት እንደምታባክን፣ ስትረስ እንዴት ማኔጅ ማድረግ እንዳለብህ ማሰብ። አሁን የኔን ህይወት ብትወስድ ካምፓኒ ማኔጅ አደርጋለሁ፣ ካውንስል እሰራለሁ፣ ፕሮጀክት ቀርጻለሁ፣ ፋሚሊን አስተዳድራለሁ። ፕሪቬንት እያረኩ ነው፣ ስትረሴን ማኔጅ እያረኩ ነው። ምክንያቱም ጠዋት ስብሰባ ላይ ነበርኩ ምናምን አንደኛው ይሄ ነው። ዜን በጣም የሚገርምህ
ከዚህ እንውጣና ወደ ሪል ሁኔታ ስንመጣ አንዳንድ ሰዎች ይማራሉ፣ 12ኛ ክፍል ይፈተናሉ፣ ዩኒቨርሲቲ ይገባሉ፣ ስራ ይሄዳሉ፣ ኖ ብሬክ ያገባሉ፣ የሆነ ነገር የሆነ ኖ ብሬክ በቃ የለም። በጣም የሚገርምህ ብዙ ሰዎች በአሁኑ ሰዓት 41 ላይ 45 ላይ በቃ ዊዝድሮ አድርገው ይመጣል፣ ጨርሰዋል። ሜሬጅ አያስፈልግም፣ ልጅ ስራ ዩሲ ግን ስትረሱን ይዘውት የኖሩት በአስቸጋሪ ሁኔታ ለ20 ዓመት ለ15 ዓመት የሚቆይ አይመስለንም። ውስጡ ምን አለ መሰለህ፣ ስንጀምር አይምሯችን የሚያስብ ፓርት አለው ብለናል። የስሜት ፓርት አለው፣ ሰርቫይቫል ብሬን አለው፣ ደመነፍስ የምንለው እሱ ነው የሚያሮጠን። ኢንሴኪዩሪቲ ነው። አሁን ካልሰራው ምን ሆናለው? ፊር ነው። ሰርቫይቫል ብሬን አይደለም የምንለው። ስለዚህ ለረጅም ጊዜ የምንጠቀመው እሱን ብሬን አክቲቬትድ በማድረግ ነው። እና በጣም በሚያሳዝን ሁኔታ እዚህ ጥድፊያ ውስጥ እያለን ደግሞ ዊዝደም ይጠፋል። ይሄ በፊት የነበረን ድሮ የነበረው ዊዝደም አለ አይደል? ምንድነው? የጥበብ በተረጋጋ መልኩ ማሰብ የሚያስቸግር የሚያስችለን ሁኔታ ደግሞ እሱ ዲአክቲቬትድ ይሆን። ይሄ አክቲቬትድ ሲሆን ሰርቫይቫል ብሬን በጣም ወከባ ውስጥ ሲሆን የመፍጠር ከፈጠርንም በፍርሃት ነው የምንፈጥረው፣ በኢንሴኪዩሪቲ ነው። ግን ሪል ዊዝደም ማይንዳችን ብሬናችን በቃ ዊክ ነው የሚሆነው። ብዙ ኬዞች አያለሁኝ በጣም በርናውት አድርገው 40 መጀመሪያ ላይ በቃ እና ስታይ ዝም ብለህ ስታይ ማሳየት ነው። ልክ አሁን እንዳሳየው በቃ እረፍት የለም። በቃ ከዛ ካልጋ መውጣት ዲፕሬሽን ሁሉ ይመስላል፣ ግን አይደለም። ዲፕሬሽን አይደለም። በደንብ ስናየው ድፓቴ ሁሉ ላይሆን ይችላል። በቃ መዛል ቫራይቲ የለውም ላይፋቸው። ላይፍ ቫራይቲ ይፈልጋል። የተሰራ ነው 4 ነገር አይደል? አካላችን አለ፣ ቅድም እንዳልኩት ማህበራዊ ህይወታችን አለ፣ ስራ አለ፣ መንፈሳዊ ህይወታችን አለ። 4ቱ በቃ ልክ እንደ ቤት ምሰሶ። አንዳንዱ 90% ኢነርጂውን ስራ ላይ ያወጣል። ሶሻል የለም፣ ቦዲ ስፖርት የለም፣ ኬር የለም። አንዳንዱ ደግሞ ሁሉንም ትቶ ማህበራዊ ህይወት ውስጥ በቃ 90-80% እሱም በርናውት ያመጣል። ምክንያቱም ስኬት የሚባል ነገር ደግሞ የጎደላል። እነሱን ሁሉ ባላንስ ጭንቀትና ከመዛል ጋር በተገናኘ አንዳንዴ ይህንን ለመከላከል ወይንም ደግሞ ከዚህ ነገር ለመውጣት ሌሎች የሚጠቀሟቸው ነገሮች ይኖራሉ። ቅድምም ማስተዋላቸው ጤናማ ያልሆኑ መንገዶችን ይሄዳሉ። እነሱን ትተው ጤናማ ወደ ሆነው ወደ አካል ብቃት እንቅስቃሴ ወደ ሌላውም ነገር እንዲገቡ እንዴት ከሰዎች ጋር ኢንጌጅ ያድርጉ? አሁንም ሌቭሉ ይወስዳል። ሲቪየር ከፍተኛ የአእምሮ ህመም፣ ከፍተኛ በርናውትም ደረጃ አለ። በነገራችን ወደ 4 ደረጃዎች ነው የአእምሮ መዛል የምንለው። 4 ደረጃ ነው ያለው። አሁን የመጨረሻው ደረጃ ላይፍ ሶር መራር የሆነበት በርናውት የምንለው ነው። በቃ እግዚአብሔርም የለም፣ ህይወትም የለም፣ ማህበራዊ ህይወትም የለም። ይሄ አካላዊ ሪአክሽን አለው፣ የማህበራዊ ሪአክሽን አለው። ያንን ሰው ኢንጌጅ አድርግ ብትለው ልክ ድባቴ ላይ ያለ ሰው ኢንጌጅ አድርግ እንደማለት ነው። ግን በተቻለ መጠን ምንመክረው በርናውት ላይ እንዳደርስ ስትረስ ማኔጅ አድርግ። በርናውት ግን ፕሪቬንት መደረግ አለበት። ልክ በቃ ካንሰር ቅድመ መከላከል ላይ ነው የሚሰራው። ዲያቤቲክስ ከደረሰ ግን ምን ታደርጋለህ ነው። አሁንም ከደረሰ ባለሙያ አማክሩ ነው የምንለው ብዙ ጊዜ። እዛ ደረጃ ላይ ከደረሰ ምንም አንድ ሰው ያውቁታል፣ ግን ባለሙያዎች አይደለም እዛ ደረጃ ላይ መድረሳቸው። እንግዲህ ይሄ እኮ የሚጠቅመው ለዚህ እኮ ነው። አሁን እንዲህ አይነት ፕሮግራሞች በእርግጠኝነት እኔ ባለሙያ ሆኜ አላውቅም ነበር እኮ ነው 4 ጊዜ በርናውት ውስጥ ገብቼ፣ ምክንያቱም እችላለሁ ነው የምለው። በቃ አይምሮ የሚለኝ ምንድነው? ትችላለህ። የምን መስነፍ ነው? በቃ 5 ሰው በቀን ማየት ሲኖርብኝ ብሬክ እያረኩ በየመሃሉ 7 ሰው ለማየት ሞክራለሁ። በቃ ቀንም ሌሊትም እረፍት የለም። ስትረስ ማኔጅ አላረኩም። ስለዚህ
ትዝ ይለኛል የመጀመሪያው እንደታመምኩ ነው። በቃ ባለሙያ መሆኜ ረስቼዋለሁ። ሆንኩኝ ሌላ ነገር ተከሰተ። ምንድን ነው የሆነው? እንደውም ሁለተኛው ኮቪድ ሰዓት ሁሉ ነበረ እና ትንሽ ብሬክ አድርጌ ሳየው ልካ ሲምፕተሙ ሙየም ትዝ አለኝ ጊዜ ዜን ኮምፕሊት ብሬክ አልሞስት ለረጅም ጊዜ ሃይጂን ማለት ኢሞሽናል ሃይጂን ስፒሪቹዋል በቃ ለምን ያህል ጊዜ? የመጀመሪያው 20 ቀን ነበር ትዝ ይለኛል። 20 ቀን ነው። ስመለስም ሌሎች ስራዎች ነው እንጂ ኬዝ አላይ ነበረ ምናምን። ከዛ በኋላ ግን በአመት ሲሪየስሊ 4 ብሬክ ወስዳለሁ። ቢያንስ ሳምንት ብሬክ አደርጋለሁ። ክላይንታ ላይ ሌሎች ነገሮች ላይ ኢንጌጅ አላደርግም ኮምፕሊትሊ። ሶ ስትረሴን ማኔጅ አደርጋለሁ ማለት ነው። እና ቅድም የጠቀስናቸውን ምልክቶች ሰዎች ቢያዩን እና ሲያዩ አሁን ስትረስ ላይ ነኝ ማለት ነው እንዳይሳሳቱ። አካላቸው ሪስፖንድ የሚያደርግ ከሆነ እንቅልፍ ማጣት፣ ድካም ምናምን ከሆነ ስትረስ። ሁለተኛው ኢሞሽን ኢሪቴሽን፣ አንገር ምናምን ካል ስትረስ ነው። አሁን ባህሪ ግጭት ምናምን ከሰው ጋር አሁንም ስትረስ ነው። ወደ አስተሳሰብ ብዙ ጊዜ አይገባም። ከዛ በኋላ ግን አስተሳሰባችን ላይ ሁሉም ነገር ጨለምተኛ መሆን ምናምን ሲጀምር ልክ አእምሮ ህመም ላይ እንዳለው እንደዛ አይነት ምልክቶች እየታየ ነው ማለት ነው። ወደ በርናውት እየመጣን ነው። መንፈሳዊ ህይወታችን በርናውት ነው። የአራቱም ነገር አንድ ላይ ሲሆን ሲሪየስ የሆነ በርናውት አለ ማለት ነው። ወይም የአእምሮ የስሜት መዛል ላይ ደርሻለሁ። ከዛ መለስ ብሎ ምንድን ነው የምሰራው፣ ስራዬን ለምንድን ነው የሆንኩት የሚለውን ማየት ነው እንጂ መለየት ትንሽ ያስቸግራል። ስለዚህ ብሬክ መውሰዴ ትክክል ነበር ማለት ነው። እውነት ነው በጣም ኦኬ። ሌላው እንድናነሳ የምፈልገው በተለያዩ ቦታዎች ላይ በግጭት ምክንያት፣ በጦርነት፣ በመፈናቀል፣ በተለያዩ አይነት ሁኔታዎች ውስጥ የሚከሰት የስነ ልቦና ቁስል ወይንም ትራማ አለ። ሀገራችን ላይም በተለያዩ ቦታዎች ላይ የምናያቸው የምንሰማቸው ነገሮች አሉና ከዚህ ቀውስ ጋር ተገናኝቶ የሚመጣ የአእምሮ ህመም አንድ የሚባል አለ አይደለ? ፒቲኤስዲ ፖስት ትራውማቲክ ስትረስ ዲስኦርደር በጣም ቴክኒካል የሆነ ቃል ነው። ግን ከሱኛው በፊት ከፒቲኤስዲው በፊት የዛ አካባቢ ላይ ያሉ ሰዎች የሚደርስባቸው የተለያየ አይነት ትራውማቲክ የሆኑ ኤክስፒሪየንሶች አሉ። እነዚህ ሰዎች ምናልባት ይሄንን ፕሮግራም የሚያዩ ይኖራሉ እና የአእምሮ ጤናቸው በአንድም ይሁን በሌላ ቀውስ ውስጥ ይገባል። እንዴት አድርገው ከዛ ነገር ይውጡ? ዴይሊ ማድረግ የሚችሉት ነገር ምናምን። ግጭት፣ ጦርነት እና የአእምሮ ጤና ራሱን የቻለ ሌላ ሰፊ ርዕስ ነው። እንደው ጊዜ ተወስዶ ሁሉ መወራት ያለበት ጉዳይ ይመስለኛል። ምክንያቱም ግጭት በባህሪው ብዙ ነገር እንደሚነካው አካልህን እንግዲህ መደፈር፣ አካላዊ ጉዳት፣ ኢኮኖሚክ ክራይሲስ፣ የኢኮኖሚ ቀውስ የምንለው ያለህን ቢዝነስ ማጣት፣ ቤተሰብን ማጣት እና የብዙ አይነት ጫና መገለጫ ነው ጦርነት። መፈናቀሉን ሁሉ እንግዲህ 1 ሚሊዮን ህዝብ ተፈናቀለ ስትል ይህ ሁሉ እንደውም WHO ወደ 70% የሚሆነው ግጭት ውስጥ ያለ ማህበረሰብ የስነ ልቦና ቀውስ ይገጥመዋል፣ የስነ ልቦና ችግር ይገጥመዋል። ከዛ ውስጥ ወደ 30% አካባቢ የሚሆነው PTSD ይሄ ቅድም ያልከው ከፍተኛ የሆነ የስሜት ጫና ውስጥ የሚያልፍ ነው። ወደ 10% የሚሆነው ደግሞ ከፍተኛ የሆነ የአእምሮ ህመም ውስጥ የሚገባ ነው።
እንግዲህ ቅድም ገልሻቸዋል። በዛ ላይ ደግሞ የምታያቸው በጣም ተጋላጭ የሆኑ የህብረተሰብ ክፍሎች የምትላቸው አሉ። ሴቶች፣ ህፃናት። ብዙ ጊዜ 4 ነገሮችን ነው የምናየው ጦርነቱ ስንሄድ። አንደኛ ይሄ ኦቨር ሴንሲቲቪቲ ነው የምንለው፣ ከፍተኛ የሆነ ጭንቀት፣ ከፍተኛ የሆነ ድንጋጤ፣ ከፍተኛ የሆነ ይሄ ሃይፐር አራውዛል ነው የምንለው። ብዙዎቹ ጋር የሚታየው ፕራክቲካሊ ስሰራ ኢትዮጵያ ውስጥም ከኢትዮጵያ ውጭም እሱ ነው ያለውኝ። ሁለተኛው አእምሯችን ራሱን ለመጠበቅ የሚያደርገው ነው፣ ይሸሻል። ለምሳሌ ጦርነት ቦታ ላይ የመሳሪያ ድምፅ ሰምተዋል አይደለም? አዲስ አበባ ላይ የመኪና ጥሩምባ ሲሰማ ኦቨር ሴንሲቲቪቲ። ሁለተኛ ባንክ ቤት ላይ ክላሽ የያዘ ሰው ቆሟል። ጦርነት ላይ ክላሽ የያዘ ሰው አይተዋል። ባንክ ቤት ሄዶ ሰርቪስ አያገኝም ማለት ነው። ወይም ፋቲክ የለበሰ ሰው በቃ አቮይድ ነው የሚያደርገው። በጣም አእምሮ ፔንፉል የሚያደርገው ስቃይ ውስጥ የሚከተው ይሄንኛው ነው። እና ምን ሆኖ ነው የመኪና ጥሩምባ እንደዚህ የሚያስበረግገው ትላለህ። ምን ሆኖ ነው የወታደር ፋቲክ አይቶ ፖሊስ ሲያይ የሚሸሸው ትላለህ። ግን የዛ የጦርነት መገረን ነው የምንለው። ሁለተኛው እንግዲህ አቮይዳንስ ነው። ሶስተኛው ጦርነቱ ቦታ ላይ የለም። አሁን ያለው ሰላማዊ ቦታ ነው የሚኖረው፣ ግን እዚያ ጦርነት ውስጥ ነው። ፍላሽባክ ነው የምንለው። ያስታውሰዋል፣ ወታደሩን ያስታውሰዋል፣ የደፈራትን ሰው ታስታውሰዋለች፣ መልኩን ታስታውሰዋለች ምናምን። በቴሌቪዥን ስታይ ያ እንደገና ያስታውሳታል። ፍላሽባክ ነው። በአራተኛ ደረጃ ለኛ የማይታየን ኢንትሩዥን ተውት ነው። መዓት ሀሳብ በተደጋጋሚ ስለ ሁኔታው መምጣት ነው። እና የፒቲኤስዲ ያልከው መገለጫዎች ብዙ ጊዜ 4ቱ ላይ ነው የምናየው። 4 ነው ቼክ የምናደርገው፣ ደረጃዎች አሉት። እሱን ዜን ከፍተኛ ደረጃ ላይ ከሆነ ወደ መድኃኒት ሕክምና፣ ካልሆነ የራሱ የሆነ ስነ ልቦና ሕክምና አለው። ምን አይነት ተጽዕኖችን ነው የሚፈጥረው የሚያመጣው እንደ ማህበረሰብ? ዛሬ በጣም ትልልቅ ጉዳይ ነው ይዘህ የመጣኸው። ይህንኛው ደግሞ ኮሌክቲቭ ትራውማ። አሁን ወደ ሰሜን ስንሄድ በተደጋጋሚ ጦርነት በቃ እንደዚህ አይነት ታያለ። ኮሌክቲቭ ትራውማ ታያለ፣ ጄኔሬሽናል ትራውማ ታያለ። ኮሌክቲቭ እንደ ማህበረሰብ የሚገጥመን የስነ ልቦና ቁስል ነው። ከዛም ጋር ተያይዞ ትራውማ እኮ ሪአክሽን ነው። ድርጊቱ ከተከሰተ በኋላ ቅድም የገለጽኩልህ ሪአክሽኖች ናቸው፣ ግብረ መልሶች ናቸው፣ በአካላችን ላይ የሚታዩ፣ በስሜታችን ላይ፣ በአስተሳሰባችን እና አንድ ሰው ላይ ሆኖ አይቀርም ማለት ነው። ወይ ቤተሰብ ላይ ይሆናል፣ ወይም ደግሞ አንድ ማህበረሰብ ላይ ይሆናል። ምንድነው የሚሆነው? እኔ እንደው ሳይንሱን እንተውና አለማመን፣ እንደ ማህበረሰብ እምነት ማጣት፣ አለመተማመን እርስ በርስ። ይህንን ትልቁን አቅም ነው በስነ ልቦና የመጀመሪያ አቅም ነው የምንለው። በቃ ከሰው ልጅ ጋር ያለ አቅም ማህበራዊ እንስሳ አይደለም፣ መተማመን ነው፣ መስተጋብን ነው፣ እሱን ማፍረስ ነው። እና ይሄ የፍቅር ይቅር የማለት አቅማችንን ኮሌክቲቭሊ ነው የሚጎዳው። ድሮ የምናደርገው ነገር ነው ችግሩ። ድሮም ያለው አሁንም አለ። የተቀየረ ይመስላል። ፎርሙን ነው። ምናልባት ረሃብ ከሆነ ጦርነት ሊሆን ይችላል። ጦርነት ከሆነ ረሃብ ሆኖ ሊመጣ ይችላል። ካልሆነ ግጭት ሆኖ ሊመጣ ይችላል። እንደዛ አይነት ነገር ነው። እና ይሄ የኮሌክቲቭ ትራውማ ጄኔሬሽናል ትራውማ መገለጫ ነው እንላለን። ለዛ ይሆን እንደ አጥር የበዛው በየቤታችን ብዙ አጥሮች አሉ። ብዙ ፍርሃት፣ ቅድም ያልኩት ከፍተኛ የሆነ ፍርሃት፣ መጠራጠር፣ አለመተማመን፣ ይሄ ኢንሴኪውርድ መሆን እና ብዙ ጊዜ ደግሞ የአእምሮ ሰላም ላይ አንሰራም አይደለም።
ትክክል። ሰፊ ርዕስ ነው ይሄንኛው። ከዚሁ ሳንወጣ ፒቲኤስዲ በኋላ ያለ ደግሞ ክትትል አለ። አንድ ሰው ከፒቲኤስዲ በማገገም ሂደት ውስጥ እያለ ከቤተሰብ ከቅርብ ጓደኛ ሊሰጠው የሚገባው እንክብካቤና የቅርብ የሆኑ ሰዎች ያለባቸው ኃላፊነት ምን መምሰል አለበት? እዚሁ ላይ አንደኛው ብዙ ጊዜ የምንረሳው ለምሳሌ በአካል ነው። እዚህ ላይ የሆነ ነገር ጉዳት ቢደርስብኝ እንደ ጉዳቱ ሁኔታ ሊያገግም ይችላል አይደል? አካላዊ ቁስሉ ስነ ልቦናዊ የሆነ ጉዳትም እንደው በሚገርም ሁኔታ አብዛኛው በራስ መንገድ ሂል የሚያደርግ ነው። ባይሆን ኖሮ ትልቅ ቀውስ እናስተናግድ ነበር። አንድ ሁለተኛ ቅድም ያልነው የኢትዮጵያ መንፈሳዊ ህይወት፣ ማህበራዊ ህይወት እሱ ራሱ በጣም አጋዥ ነው፣ ደጋፊ ነው እና ነሰሰርሊ ወደ ፒቲኤስዲ ሁሉ እንዳንሄድ ከሚያደርጉ ነገሮች ሪያክት እንዳናደርግ እነዚህ ምቹ የሆኑ ሁኔታዎች አሉ። እንግዲህ የሚያሳስበው ይሄ መስተጋበር እየላላ መምጣቱ ደግሞ ሌላ ትልቅ ችግር ቢሆንም እንዴት ነው ሂል የምናደርገው? ቅድም ያልኩት ናቹራል የሆነ ፓዝ ይኖራል። ከዛ ውጭ ደግሞ ቅድም የገለጽኳቸው ምልክቶች አሉ የሉም ብሎ ልብ ማለት ነው። ኦኬ ኦቨር ሴንሲቲቭ ሃይፐር አክቲቭ ድንገት። ሁለተኛው አቮይድ አደርጋለሁ አንድ ነገር። ሶስተኛው አይምሮዬ ወደ የዛሬ 2 ዓመት የተፈጠረው ነገር ላይ ነው ወይ አሁን ማአት ሀሳቦች ይመጣሉ ወይ? እነሱ ቼክ አድርጎ እነዚያ ምልክቶች ካሉ ባለሙያ ማናገር የተሻለ ይሆናል። የግዴታ በመድኃኒት ሁሉ ላይሆን ይችላል። አስፈላጊው የስነ ልቦና ድጋፍ ከተገኘ ማኔጅ የሚደረግ ነገር ነው። በጣም አሪፍ። ሌላው እንድናነሳ የምፈልገው ወጣቶችም አይደለን የወጣቶች አእምሮ ጤና ላይ የተገናኙ ጉዳዮችን ብናነሳ ደስ ይለኛል። ምክንያቱም ከቅርብ ጊዜ ወደዚህ እየሰማን ያለናቸው የተለያዩ አይነት ጉዳዮች አሳሳቢ እየሆኑ መጥተዋል። እንግዲህ አሁን ይሄ ከወቅቱ ጋር ከትምህርት ጫና፣ ከማህበራዊ ሚዲያው ራሱ ይዞ የሚመጣው ጫና አለ። ከዛ ባለፈ ደግሞ ስራ አጥነት፣ አልፎም ተርፎ ደግሞ ስለ ወደፊቱ መጨነቅ፣ እንደዚህ አይነት ነገሮች ይኖራሉ። እንዴት አንድ ሰው አንድ ወጣት እንደዚህ አይነት ነገር ውስጥ እንደዚህ አይነት የአእምሮ ጫናና የአእምሮ የጤና እክል ውስጥ እንዳይገባ እንዴት ራሱ መቋቋም አለበት? ምን ያድርጉ? እንደው በጣም ከባድ ጥያቄ ነው። አንድ መንገድ አለው ብዬ አላስብም። ብዙ ጊዜ ወጣቶች ሲመጡ ቼክ ማረገው ቅድም የጠቀስኩን 4 ነገሮች ነው። ይሄ ወጣት አካሉን እንዴት ነው የሚይዘው? ለአካሉ ያለው አመለካከት ምንድን ነው? እንዴት ነው ኬር የሚያደርገው? ምክንያቱም አንጎሉ እዛ ውስጥ ነው። ስፖርት ይሰራሉ፣ አቢዩዝ ያደርገዋሉ ወይ አካሉ? በሰብስታንስ ይሁን ሴክሹዋል ይሁን ስፖርት ይሰራሉ ወይ? ቦዲ ዌልቢንግ ዊክ ከሆነ ኢነርጂው ዝቅተኛ ከሆነ፣ ሁለተኛ ስኬቱ አካባቢ ምን ይመስላል? መስራት እችላለሁ፣ ራሴን መቀየር እችላለሁ የሚል ኮንፊደንስ አለው ወይ? ትንሽም ይሁን ትልቅ እየሰራ ነው ወይ? እንቅስቃሴ ላይ ነው ወይ ያለው? አንዳንድ ጊዜ ወጣቶች ምን ይዘው ይመጣሉ? ኦኬ ድሪም አላቸው። አሁን ምን እየሰራ ነው? አይ ለምሳሌ ኦኬ 1000 ብር አለ፣ አሁን ምን ታደርገዋለህ? 1000 ብር ምን ያደርጋል? በቃ ኢትስ ክሊር። ያሰብከው ነገር ጋር አትደርስም። 1000 ብሩን ፕሮፐርሊ ሚኒንግ ይሰጣል። ኦኬ ሶ ትንሽ ድል ያድርጉ ግራቲፊኬሽኑ፣ የበርገሩም ይሁን የምኑም ይሁን የምን ወይም የሆነ ነገር ኦኬ አቺቭመንት ላይ ያለው ኢነርጂ ምን ይመስላል ነው። ሰራ አልሰራ አይደለም። ሁለተኛው ማህበራዊ ህይወቱ ላይ ነው። ሶስተኛው
ፊውቸሩና ስፒሪቹዋል ላይፉ ይሄ ባላንስድ ነው ወይ? እዚህ ጋር የሆነ መዛባት ካለ ስትረሱ ማኔጅ ማድረግ አይችልም፣ አዳፕት ማድረግ አይችልም፣ ሪዚሊያንት መሆን አይችልም። ኦኬ ዜን ይሄን ባላንስ ማየት ነው፣ ኢነርጂያቸውን ማየት ነው፣ እዚህ ላይ እንዲሰሩ ማድረግ ነው። ከዛ ስኬት ይመጣል። እንዴት መስራት እንዳለበት ደግሞ እንግዲህ ማነቃቃት ብቻ አይደለም፣ ስኪል ይፈልጋል። ቀጣዩ ደረጃ እንዲሁም ስኪል ይፈልግ። በቃ እንዴት ሶሻል እንዴት ኮምፒታንት ነው፣ በቃ የተገነጠለ ስኪል ብሎ ነገር የለም። አብሮ የሚሄድ ነው። አንዱ ጋር ስኪል ከጎደለው ሌላውን አፌክት ያደርጋል። እና ሌላው ወጣቶች ዓለም እንዴት ነው የሚረዱት? እንዴት ማለት አእምሯዊ ጤና ስንል እኔ ለራሴ ያለኝ አመለካከት፣ ራሴን የምረዳበት፣ ማህበረሰቡን የምረዳበት፣ የውጭውን ዓለም የምረዳበት መንገድ ነው። ወጣቶች ራሳቸው የሚረዱበት አንድ ነገር ሆኖ ለምሳሌ ቅድም ያልኩ ሰልፍ ኤፊካሲ አይ ካን ዱ ኢት የሚል ካለ በቃ ራሱ ላይ ኮንፊደንስ አለ። የውጭውን ዓለም ፌስ ማድረግ አልችል፣ ቻሌንጁን መወጣት አልችልም ካለ ደግሞ ውጭው ዓለም ላይ ያለው አመለካከት ነው። ኦኬ ዓለም አይደል የምንለው። ለምሳሌ ኢትዮጵያ ውስጥ ሰርቼ ቀና ይወጣልኝም ካለ በቃ ኢትዮጵያ ላይ ያለው አመለካከት ያለውን እይታ ነው። እና እሱ ላይ በደንብ ስልጠና መውሰድ፣ እንዴት መቋቋም እንዳለበት፣ እንዴት መስራት እንዳለበት እሱ በጣም ወሳኝ የሆነ ነገር ነው። አእምሯዊ ጤንነቱን ይጠብቃል፣ ህይወቱንም በዛው ልክ ሼፕ ማድረግ ይችላል። አንድ ወጣት ወይም አንድ ሰው የልጅነት ቁስሉን አውቆ ወይም ደግሞ አዌር ሆኖ ኦኬ እንደዚህ እኮ የሆነው በዚህ ምክንያት ነው ምናምን ብሎ ተረድቶት ወደ ሂሊንግ ፕሮሰስ እንዲሄድ አብሶ በወጣትነቱ ምንድን ናቸው ደረጃዎቹ? የመጀመሪያው ነገር የልጅነት ስነልቦና ቁስል፣ የልጅነት አስቸጋሪ ጊዜ። ብዙ ሰው በልጅነቱ አስቸጋሪ ህይወት ያሳልፋል። የአስቸጋሪ ህይወት ግን የልጅነት ትራውማ ነው፣ የስነልቦና ቁስል ነው ብሎ መደምደም አይቻልም። ኦኬ አስቸጋሪ ሁኔታዎች አሉ። ያንን አስቸጋሪ ሁኔታዎች አልፈናቸዋል። ፕሮፐርሊ ማኔጅ ተደርገው አልፈው ሊሆን ይችላል። ናቹራሊ በማደጋችን ምክንያት የቅድም የጠቀስኳቸው አሉ የስሜት መጎልበቱ፣ የአእምሮ መጎልበቱ፣ ማህበራዊ መጎልበቱ ሲመጣ እናልፈዋለን። አንዳንድ ጊዜ ግን ከሰው ወደ ሰው ነገሮችን የመቻል ትሬሽሆልድ የምንለው አቅማችን፣ ሁኔታችን የተለያየ ስለሚሆን በልጅነት ጊዜ የገጠመን ትራውማ ወይም አስቸጋሪ ሁኔታ ወጣትነት ጊዜ ላይ፣ ጎልማሳነት ጊዜ ላይ የሆነ ነገር ሲከሰት ያንን ሊቆፍር ይችላል፣ ትሪገር ይችላል። እሱ እናያለን፣ የስነ ልቦና ሕክምና ላይ እናያለን። እያወራን ያለ ነው ስለ ወጣቶች ስለሆነ ብዙ ጊዜ አስቸጋሪ ቢሆንም ራሳችንን ቆም ብለን ማየት፣ ምንድን ነው የሚሰማኝ? ምንድን ነው የማስበው? እንዲህ አይነት ባህሪ ማሳየው ለምን ይሆን? የልጅነት ጊዜ ምን ነበረ? የልጅነት ጊዜያችንን የምንሸሸውም ከሆነ ችግር ነው። አንዳንዶቻችን እንሸሸዋል። ያ ማለት ቅድም ካልኩት ጋር ይሄዳል አይደል? አቮይድ እያደረገ ነው ማለት ነው። በቃ አቮይድ ማድረግ ካለ ኦኬ ሰው አቮይድ ከማድረግ ይልቅ ቀስ ብዬ ፌስ ባረገው፣ ጠንከር ያለም ስሜት ካለው ባለሙያ ባማከር፣ አቮይድ ሳደረገው ሲሸሸው ደግሞ መደበቂያ እፈልጋለሁ። ኦኬ ጤናማ ያልሆነ ቅድም ያልኩት ሱስ መደበቅ ሊሆን ይችላል። አሉታዊ የሆኑ ድርጊቶች ውስጥ ከገባው ወጣትነት ነው አይደለም። ኦኬ ነሰሰርሊ ከልጅነቴ ጋር ላይ ያዝ ይችላል፣ ግን ጤናማ አይደለም። በቃ የሚታየው ባህሪ ጤናማ አይደለም። እንደዚህ አይነት ምልክቶችን ካየ ምናልባት ወጣትነት ዘመን ላይ ካለ ስሜት በተጨማሪ ከልጅነት ጋር ተያይዞ የመጣ ደግሞ ብዙዎቻችን ከዚያ ነፃ አይደለም።
እንደው እሱን ለመናገር ያልተደበደበ ልጅ አነስተኛ ነው የሚሆነው ፊዚካሊ ኮርፖራል ፐኒሽመንት። ምናልባት ያሁን ልጆች ያ ማለት ትራውማ ነው ማለት ሊሆን ይችላል። ግን ያ የሚይዝ ማይንድ አለ፣ የማይዝ ማይንድ አለ፣ ሌት አድርጎ የሚቀጥል አለ። እንደው እውነቱን ለመናገር ስነ ልቦና ሕክምና ላይ በአንድም ይሁን በሌላ መልኩ የልጅነት ጊዜ እናገኘዋል እና ግን ህመም ሆኖ ላይሆን ይችላል። ግን ፐርፎርማንሳችንን፣ የስራ ስኬታችንን፣ ማህበራዊ ግንኙነታችንን፣ የተቃራኒ ጾታ ግንኙነታችንን፣ ለራሳችንን ያለንን አመለካከት ሁሉ ችግር ውስጥ ከቶ ወይም በአግባቡ እንዳይሄድ የሚያደርግ ነው። ብዙ ጊዜ ይሄ እንግዲህ አሁን የምናወራው ቻይልድሁድ ኔግሌክት የምንለው ነው። የስሜት ትንኮሳ፣ ቨርባል ምናባሽ ምናምን በቀላሉ የሚባሉ ነገሮች አካላዊ ብቻ እንዳንጠብቅ ብዬ ነው። ፖቨርቲው ድህነቱም እሱም አስተዋጽኦ ያደርጋል። ይሄ እንግዲህ በአንድ በኩል ያለ ነው። ብዙ ጊዜ ግን በጣም የሚገርመው በተለይ አሁን በሰለጠነው በአዲስ አበባ ምናምን ከተማ አካባቢ የምታየው ደግሞ ከአታችመንት ጋር የተያዘ ችግር አለ። ቁርኝት አንዳንድ ጊዜ ከኔግሌክት ችላ ከመባል እኩል ሆኖ ያዋለው የስነ ልቦና ሕክምና ላይ ምን ማለት ነው? በልጅነቷ ከአባቷ ጋር ወይም ከእናቷ ጋር ኃይለኛ ቁርኝት ያላት አንድ ሴት አንድ ልጅ ወይም አንድ ወንድ ልጅ አንድ ሴት ልጅ 18 ዓመት ላይ አባቷ ድንገት ቢሞት ቀውስ ነው። ምናልባትም አታችመንት በጣም ስትሮንግ ከሆነ አታችመንት ላላ ካለው አንጻር ሲታይ ቀውሱ ሪአክሽን የተለያየ ነው የሚሆነው። ሁለተኛ ግንኙነታችንን ራሱ በዛው ልክ መቃኘት አለ። ባገኘነው ፍቅር ባገኘነው ስሜት ልክ ደግሞ ማየት ሌላውን ሰው ግን ደግሞ ያ ሰው ደግሞ የአባት ያክል ያን በልጅነት ያገኘሁትን ቁርኝት ያክል ፍቅር ያክል ላይሰጠኝ ይችላል፣ ላላገኝ ይችላል። ቅድም አሁን ዲማንዲንግ ተውት ያልኩ በቃ ፍቅር ማግኘት አለብኝ የሚል መነዛነዝ ሁሉ ይመጣልና እነዚህ እንዲህ ትንንሽ የሚመስሉ ነገሮች ግን እውነትም ጫና የሚፈጥሩ ነገሮች አሉ። መልካም እንግዲህ እስካሁን ድረስ ያነሳናቸው ችግሮቹንና ከዚህ የሚያመጡትን ቀውሶች በህይወታችንን በትክክል እንዳንኖር የሚያደርጉንን ጉዳዮች በጠቅላላ አንስተናል። ምናልባት አሁን ላይ ሆነን ወደ እንደዚህ አይነት ነገር እንዳንገባ ወይም ደግሞ ወደዛ እንዳንሄድ ምን እናድርግ? ጤናማ የሆነው መንገድ የትኛው ነው? ሜንታል ሃይጂን የአእምሮ የስሜት ነፃና ቅድም ጠቀስ አድርጌዋለሁ። በቃ ለፕሪቬንሽን እንዴት የማስበውን ነገር በስሜት ሕዋሳቶች ሶሻል ሚዲያን ጠቅስ አድርገናል። በቃ ሶሻል ፌስቡክ ላይ አንድ ሰው በአሁኑ በነገራችን ላይ አንድ ሰው ቴክኖሎጂ ላይ 2 ሰዓት እና ከዛ በላይ ከቆየ አዲክትድ ነው። አሁን እንግዲህ በየ5 ዓመቱ የሚወጣ የተለያዩ የአእምሮ ህመም ላይ ጥናት ተደርጎ አለ። ቴክኖሎጂ አዲክሽን በቀን ውስጥ 2 ሰዓት አንድ ሰው በቀን ውስጥ 2 ሰዓት ያለማቋረጥ እሱን ደግሞ አምጣ እያለው እሱን ሲያጣ ሪያክት የሚያደርግ ከሆነ ስራችን እዛ ላይ የሆነሳ ሰዎች ዋቴቨር ብሬክ ማድረግ አለ። እሱን ስታጣ ምን ያደርግሃል? ኦፍ ኮርስ ሌላው አዲክሽን ወርክሆሊክ ነው። 8 ሰዓት መስራት ያለበት አንድ ሰው 16 ሰዓት 20 ሰዓት ከሰራ አልኮሊክ ከሆነ ሰው ሊሆን አይችልም። አዲክሽን እንግዲህ ያን ነገር ስናጣ ሪያክት የምናደርገው እንግዲህ በአይናችን በጆሮአችን የሚገባ መረጃ አእምሮን፣ ስሜትን፣ አስተሳሰብን የሚረብሽ በቃ እሱን ፕሪቬንት ሜንታል ሃይጂን ምንለው እሱ ለአካላችን ሃይጂን እንደሚያስፈልገው ሁሉ ለአእምሮአችን፣ ለስሜታችን። ሁለተኛው ብዙ ጊዜ የምጠቀመው ቃል ለአካላችን ክትባት
እንከተባለን አይደለ? ክትባት ምንድን ነው? ለአካል ትንሽ ቅንጣት መስጠት ነው እና ሰውነታችን አይምሯችን አይፈልግም ወይ? ሃፒነስ ሆርሞን አይፈልግም ወይ? ኦኬ ሶ ስፖርት ስትሰራ ስትጸልያ አይመጣም ወይ? በቃ ፕሪቬንሽን ነው የሚመጣ ስትረስ መቋቋም ስትረሱ አይደል ፍርሃቱ አይደል ቆይቶ አይምሯችን መዛል የሚያመጣውና ለከፍተኛ አይምሮ የስነ ልቦና ቀውስ የሚያጋጥመው ሶ የመጀመሪያው ነገር እነዚህን ፕሪቬንሽን ላይ ትኩረት ያደረጉ አካላችን ላይ ስራችን ላይ ማህበራዊ ህይወታችን ላይ መንፈሳዊ ህይወታችን ላይ መስራት በጣም አሪፍ። እሺ ከፕሪቬንሽኑ ዛይን ከተከሰተ ምን ይሆን? እኔ ማህበረሰባችን ውስጥ ያለውን ቫልዩ እሴት መናቅ የለብንም። ማህበረሰቡ የሚያክምበት መንገድ አለ ራሱ ቤተሰቡ እሱ እየላላ መምጣቱ ነው። ማውራት፣ ማካፈል፣ ፕሮቴክት እንዲደረግ መጠየቅ፣ እርዳታ መጠየቅ የድክመት ምልክት አይደለም። እዛ እንግዲህ መለስ ሲል ደግሞ የስነ ልቦና ባለሙያን ከፍ ሲል ደግሞ የስነ አእምሮ ባለሙያን በአሁኑ ሰዓት ብዙ የጤና ተቋማት ይህን ስራ እየሰሩ ነው። ይህንን ሁላ ነገር ስናነሳ ስለ ጤና ጣቢያም ስለ ፕሪቬንሽንም ስለ ሌሎች ነገሮችም ስናነሳ አብዛኛው ሰው የሚያስበው ወደዛ ማኬርኩ ወጪ አወጣለሁ፣ ምን ያህል ነው የሚያስከፍለኝ፣ እንዴት ነው ከዚህ ነገር ማልፈው ምናምን የሚሉ አይነት ጥያቄዎች ይመጣሉ። ያለምንም ወጪ ራስን መንከባከብ የሚቻልባቸው ዘዴዎች ይኖራሉ። መከላከል ላይ ቅድም የጠቀስኳቸው መረጋጋት፣ ማህበራዊ ግን የአእምሮ ህመም ደረጃ ላይ ከደረሰ በኋላ በአሁኑ ሰዓት አንድ ሰው በቀላሉ የጤና መድህን አለው አይደል? የመጨረሻ ድሃ የተባለ ሰው የጤና ችግር ሲያጋጥመው የጤና መድህን አለ፣ ሄዶ ይታከማል። የስሜት እንደዚህ አይነት ምልክት ካየ ሄዶ መታከም ይችላል ያለምንም ክፍያ። ከፍ ሲል ደግሞ በአነስተኛ ክፍያ። ሆስፒታሎች ይህን ነገር ይሰጣሉ ፎር ፍሪ። ኦኬ እንግዲህ ማንኛውም ጤና አገልግሎት እንደምናገኘው ይሄም እንደ ማንኛውም አገልግሎት እየተሰጠ ነው። ለምሳሌ የት ይገኛል አገልግሎት? እንግዲህ አዲስ አበባን ብንወስድ በየጤና ጣቢያዎች ይሰጣል። ሳይኪያትሪ ነርስ የሚባሉ አሉ፣ ይህን አገልግሎት ይሰጣሉ። በሆስፒታል ደረጃ ሳይኪያትሪስቶች አሉ። አብዛኛው ሆስፒታል ላይ አዲስ አበባ ሪጅን ላይም እንደዚሁ ሪፈራል ሆስፒታል የሚባሉ ሳይኪያትሪስቶች አሉ፣ የስነ አእምሮ ሐኪሞች አሉ። በክልል ላይም ባሉ ጤና ጣቢያዎች፣ ሆስፒታሎች ሳይኪያትሪ ነርሶች አሉ፣ የአእምሮ ሐኪሞች አሉ፣ የስነ ልቦና ባለሙያዎች አሉ። እሱን ሁሉ አገልግሎት መጠቀም ይቻላል። በግልም እንደዚሁ እንደኛ አይነት አገልግሎት ሰጪዎች አሉ፣ እነሱን ሁሉ ማማከር ይቻላል። በጣም አሪፍ። ምናልባት አሁን ፍርሃት ምናምን ያለባቸው ሰዎች ሄጄ እዛ ብታይ ምናምን የሚል የሆነ ጭንቀትም ይሁን ምንም የሚይዛቸው ሼምም ሊሆን ይችላል። እነሱሳ እንዴት ያንን ተጋፍጠው ወጥተው ይሄዱ? ቅድም ካወራነው ጋር የሚያያዝ ይመስለኛል። ይህን ካልተቋቋምኩት ቀጥሎ የሚመጣው ነገር ምንድን ነው? በደንብ መረዳት ነው። ፍርሃት፣ ጭንቀትን በአግባቡ ማኔጅ ካላደረግ ነው ትንሽ ድባት የሚመስል ነገር እየጨመረ ሲመጣ ሁሉንም ነገር እኔ ማኔጅ አደርገዋለሁ ብሎ መፈራገጥ አያስፈልግና ድክመት አይደለም፣ ሌላ የተለየ ተአምር አይደለም፣ መታከም የሚችል ነው። ግንዛቤ ማስጨበጥ። በጣም አሪፍ። በጣም የሚገርም ቆይታ ነው የነበረን። እጅግ በጣም አድርጌ ነው የማመሰግነው። እናንተን ማግኘት የሚፈልጉ በምንድን ነው የምትገኙት? የት ነው ያላችሁት?
በዋነኝነት አሃ ሳይኮሎጂካል ሰርቪስ እዚሁ አዲስ አበባ 22 አንበሳ ኢንሹራንስ 6ኛ ፎቅ 0940200454 የፍሮንት ዴስክ ላይ የሚያገኙት ስልክ ነው። በመደወል ቀጠሮ በመያዝ አገልግሎት ማግኘት ይችላሉ። ግን የኛ ብቻ አይደለም፣ አዲስ አበባ ውስጥ ያሉ የጤና ተቋማት በየክልሉ የሚሰሙ ነው በእርግጠኝነት እና ጥሩ ስራዎች አሉ። እውነት እዚህ ሙያ ውስጥ እንግዲህ ዛሬ 25 ዓመት የነበረው የአእምሮ ጤና ሁኔታ አገልግሎት፣ የስነ ልቦና ክትትል አገልግሎት እና አሁን ያለው ምን የሰማይና ምንም አይገናኝም። ኦኬ እንደው አንድ ሰው ማንኛውም የጤና ተቋም ሄዶ እንዲህ አይነት ስሜት ይሰማኛል፣ እንደዚህ አይነት አገልግሎት እፈልጋለሁ ይል የማግኘት እድሉ ሰፊ ነው። እንኳን አዲስ አበባ አይደለም፣ በቃ ሪሞት ኤሪያ ነው። አሁን በቅርብ ትግራይ አካባቢ ነበርኩ። አሁን ራማ የሚባል ቦታ ጥሩ ፋሲሊቲ ያለ ብልህ፣ ራማ ማለት ኤርትራና ትግራይ ዶሎ አዶ በዚህ በኩል ስትሄድ አገልግሎቱ በቃ በአቅም ግንባታ ምናምን፣ በጋምቤላ በኩል ስትሄድ፣ ወላይታ ስትሄድ ያልሄድኩበት ቦታ የለም ይሄን ስራ በመስራት እና ፕሮሚሲንግ ነው። መንግስትም ጤና ሚኒስቴርም የሚሰራው ነገር ቀላል አይደለም። የልጆችም የሚሰሩት ስራ አእምሮ ጤና፣ ስነ ልቦና ከኮንፍሊክቱ ጋር በተያያዘ ነው። እንግዲህ HIV መጣ፣ ሌላ የስነ ልቦና ጫና ይዞ መጣ። እሱ ላይ የተጀመረው ጅምር አድጓል። ኮቪድ መጣ፣ ቀውሱ መጣ እና ሳትወድ በግድ ይሄን አገልግሎት ሲስተሙንም ሲስተሙንም ጠንካራ እንዲሆን ኮምፕሬሄንሲቭ እንዲሆን ይሄን እንዲያስተናግድ ተነጥሎ ብቻ አይደለም። በፊት አማኑኤል ብቻ ነበር ነው። ልክ አይደለም። በቃ እንደ ማንኛውም ጤና ማንኛውም የጤና ተቋም ላይ ይሰጥ፣ ማንኛውም ማህበራዊ አገልግሎት የሚሰጠው ላይ ይሰጥ፣ የግል ሴክተሩ ይሳተፍ እና አገልግሎት ማግኘት ይቻላል። በጣም አሪፍ፣ በጣም ደስ የሚል ቆይታ። ስታስረዳም በጣም ጎበዝ ነህ። እውነት እንግዲህ የረጅም ጊዜ አስተማሪም ነበርክ። አስተምራለሁ። አሁንም ታስተምራለህ? አልፎ አልፎ አዲስ ዩኒቨርሲቲ። ኦኬ ዋው። ለዛ ነው እንግዲህ ምሳሌዎችህም የምታስረዳበት መንገድም በጣም የሚገርም ነው። በመጨረሻ የምጠይቀን ጥያቄ አለ። እንደው ጥያቄ አይደለም፣ አስተያየት ቢሆን ገንቢ አስተያየት እንደው ወደፊት እኔም ላልሆን እችላለሁ። የተለያዩ ባለሙያዎች በእነዚህ ጉዳዮች ላይ ጥቂት ጊዜ ተሰጥቶት ኢንዴፕስ ቢኬድ ብዙ ሰው ይማርበታል ብዬ አስባለሁ። ከዛ ውጭ አንተም ጎበዝ ጠያቂ። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ሌላ ጊዜ እንግዲህ እንዳልከው በሌላ ርዕስና በሌላ ነገር ተመልሰን እንገናኛለን። ተስፋ አደርጋለሁ። ቀጣይ የሚመጣው እንግዳ ምን ልጠይቅልህ? አንድ ጥያቄ። እንዴት ነህ? እንዴት ነህ? አሁን ያለህበት ሁኔታ እንዴት ነህ? እንዴት ነሽ? መልካም። ከፍት ጥያቄ ነው። ቴንኪው በጣም እግዚአብሔር ያክብርልኝ። ቴንኪው። የዛሬ ፕሮግራማችን ይህንን ይመስል ነበረ። በዚህ ኤፒሶድ ላይ ስለ አእምሮ ጤና በርካታ ጉዳዮችን፣ በርካታ ቁም ነገሮችን እንዲሁም ደግሞ እንዴት አድርገን የአእምሮ ጤናችንን እንጠብቅ የሚሉትን ጉዳዮች ሰፊ የሆነ ትምህርት እንዳገኛችሁ እርግጠኛ ነኝ። አንድ ማወቅ የምፈልገው ግን ምን ተማራችሁ ከዚህ ፖድካስት? አሁኑኑ ኮመንት ላይ ጻፉልኝ። መልካም ቆይታ።